ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ኮንሱመር ቢሄቪየር ቻፕተር 5 ኮንሱመር ፐርሰፕሽን በሚል ርዕስ እንወያያለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የኖቲፊኬሽኗን ወይም የደወል ምልክቷን ብትጫኗት ቪዲዮዎችን ስለቅ ኖቲፊኬሽን ወይም ደግሞ ምልክት ይደርሳችኋል ማለት ነው። መልእክት እንዲሸርም በማድረግ ጀምሩ ማለት ነው። ወደ ዛሬው ትምህርታችን እንቀጥላለን። ዛሬ የምናየው ስለ ፐርሰፕሽን ምንድን ነው የሚለውን ነገር ስናየው እንግዲህ ፐርሰፕሽን ፕሮሰስ ነው ይለናል። ፕሮሰስ ነው። ይሄ ፕሮሰስ ወይም ደግሞ ሂደት ነው። ሂደቱ የሚጀምረው ግን የት ነው ይለናል? ኮንሱመሮች ኤክስፖዝድ ሲሆኑ ነው ለማርኬቲንግ ስቲሙሊዎች ወይም ደግሞ ስቲሙሊ ማለት ኤቪደንስ ጀስት የሆነ ድርጊት እንድናደርግ ምክንያት የሚሆነን ማለት ነው። ስቲሙሊ የምንለው እሱ ነው። እነሱን ኤቪደንስ ኦር ኤኒ ኢንፎርሜሽን ልንለው እንችላለን። ኢንፎርሜሽን ኦር ኤቪደንስ ኦር ኤቨንት ኦር ኤኒ አክሽን የሆነ ድርጊት እንድናደርግ ምክንያት የሚሆነን ነገር እሱን ስቲሙሊ እንላለን። ደንበኞች ወይም ሰዎች ለማርኬቲንግ ስቲሙሊዎች ለማለት ለፕሮዳክት፣ ለብራንድ ሊሆን ይችላል፣ ለማርኬቲንግ አድቨርታይዚንግ፣ ለፕሮሞሽን፣ ለፕራይስ፣ ለዲስትሪቢዩሽን እነዚህ ሚክሶቹ ቶታሊ ማርኬቲንግ ስቲሙሊ ይባላሉ። ለእነዚህ ነገሮች ሰዎች ራሳቸውን ተጋላጭ ሲያደርጉ ያ ማለት ፕሮዳክቶችን ሲያዩ፣ ብራንዶችን ሲመለከቱ፣ ማስታወቂያዎችን ሲሰሙ ምናምን ያኔ ከዛ ነው የሚጀምረው ፐርሰፕሽን። ኤክስፖዝድ ይሆናሉ ለእንደዚህ ለማርኬቲንግ አክቲቪቲዎች ኦር ስቲሙሊዎች ደንበኞች ኤክስፖዝድ ይሆናሉ። ከዛስ ኤክስፖዝድ ከሆኑ በኋላ ፕሮሰስ አድርገው እነዚህ ማርኬቲንግ ስቲሙሊዎችን ወደ ሚሞሪያቸው አስገብተው ፕሮሰስ አድርገው ኢንተርፕሬት ያደርጋሉ ማለት ነው። ይሄ ሂደት ፐርሰፕሽን እንላለን። ፐርሰፕሽን የምንለው ይሄ ነው። ፐርሰፕሽን ማለት ባጭሩ ስቲሙሊዎችን ፕሪሲቭድ አድርገን ተቀብለን እነሱን ፕሮሰስ አድርገን ኢንተርፕሬት ማድረግ ማለት ትርጉም ሰጥተን ስቶርድ አድርገን ስናስቀምጣቸው እሱ ምን ይባላል? ፐርሰፕሽን ማለት ጀስት ነገሮችን መረዳት ነው ባጭሩ። ፐርሰፕሽን ማለት ነገሮችን አይተን ወይ ሰምተን ሴንስ አድርገን ወይ አሽተን ሊሆን ይችላል ያንን ነገር ይሄ ማለት ይሄ ነው የሚል ትርጉም ስንሰጥ እሱ ፐርሰፕሽን እንለዋለን። ፐርሰፕሽን የምንለው እሱ ነው። ፐርሰፕሽን ዳትስ ኢንፎርሜሽን ፕሮሰሲንግ ነው። ያ ማለት መረጃዎችን ፕሮሰስ የማድረግ ሂደት ነው። ስለዚህ የስትሬስ ኦፍ አክቲቪቲ ነው። ስቲሙሊዎች ምን ይሆናሉ? ፕሪሲቭድ ይሆናሉ። ያ ማለት ስቲሙሊዎችን ወይም ደግሞ መረጃዎችን እንቀበላለን። ያንን መረጃ ወደ ምን ወደ ኢንፎርሜሽንነት እንቀይረዋለን፣ ትርጉም እንሰጠዋለን። ከዛ ስቶርድ አድርገን እናስቀምጠዋለን። ይሄ ሂደት ፐርሰፕሽን ይባላል ማለት ነው። ኢንፎርሜሽን ፕሮሰሲንግ ሞዴል ላይ ለምሳሌ ኤክስፖዠር አለ፣ አቴንሽን አለ፣ ኢንተርፕሪቴሽን አለ፣ ዴን ሚሞሪ አለ። አሁን እዚህ ጋር ኤክስፖዠር ማለት ሰዎች ለስቲሙሊዎች ተጋላጭ ሲሆኑ ያ ማለት ሲያዩ ሲመለከቱ ማለት ነው። ለእንደዚህ አይነት ነገሮች እድሉን ሲያገኙ እነዚህ ማርኬቲንግ ስቲሙሊዎችን፣ ፕሮዳክቶችን፣ ማስታወቂያዎችን የመስማት የማየት እድል ሲያጋጥማቸው እንደማለት ነው። እሱን ኤክስፖዠር እንለዋለን። አቴንሽን ማለት ደግሞ ሰዎች ለነዛ ነገር ኤክስፖዝድ ሲሆኑ ያ ማለት ማስታወቂያዎችን ሲሰሙ ሊሆን ይችላል፣ ሲመለከቱ ሊሆን ይችላል፣ ፕሮዳክቶችን፣ ብራንዶችን ሲመለከቱ ኤክስፖዝድ ሲሆኑ ለነዛ ነገር የሚሰጡት ትኩረት ማለት ነው። ትኩረት ሲሰጡ አቴንሽን እንለዋለን። ኢንተርፕሪቴሽን የምንለው ደግሞ አቴንሽን ሰጥቷል፣ ኤክስፖዝድ ሆነዋል፣ ዜን አቴንሽን ሰጥቷል። ከዛ ያንን ነገር ደግሞ ኢንተርፕሬት ያደርጉታል፣ ማለት ሚኒንግ ይሰጡታል፣ ትርጉም ይሰጡታል። እሱን ኢንተርፕሪቴሽን እንለዋለን። ዴን ወደ ሚሞሪያችን ይሄዳል። ይሄ የኢንፎርሜሽን ፕሮሰሲንግ ሞዴል ነው። ኢንፎርሜሽን ፕሮሰሲንግ ነው። ግን እነዚህ የመጀመሪያዎቹ ሶስቶቹ ያ ማለት ኤክስፖዠር፣ አቴንሽን ኤንድ ኢንተርፕሪቴሽን ፐርሰፕሽን ይባላሉ። ሚሞሪ አይካተትም። ሚሞሪ የፐርሰፕሽን ምን አይደለም፣ አካል አይደለም። እነዚህ ሶስቱ ግን የፐርሰፕሽን ምንድን ናቸው? አካሎች ናቸው። ወይም ደግሞ ፐርሰፕሽን የምንላቸው እነዚህ ነው። ሰዎች ኤክስፖዝድ ነው ዴን አቴንሽን ሰጥተው ነገሮችን ኢንተርፕሬት ሲያደርጉ ወይም ደግሞ ለነገሮች ትርጉም ሲሰጡ ፐርሰፕሽን እንለዋለን ማለት ነው። ሌላኛው እዚህ ጋር ፐርሰፕሽን እና ሴንሴሽን ኦር ሴንሴሽን ኤንድ ፐርሰፕሽን የሚል ሀሳብ አለ። ሴንሴሽን ማለት በቀላል ገለጻ ሴንሴሽን ስንል እነዚህ ማርኬቲንግ ስቲሙሊዎችን ለመጀመሪያ ጊዜ ስናያቸው ልንገልጸው ማስረዳት የማንችለው ነገር ግን የተረዳነው ነገር አለ። እሱን ነው ሴንስ ማድረግ ነው። ሴንሴሽን የምንለው እሱ ነው። የሆነ ነገር ገብቶናል ግን ኢላቦሬት ማድረግ አንችልም። ያንን ነገር
እኛ ለሌሎች ኤክስፕረስ ማድረግ አንችልም። ሴንስ ነው እሱን ነው ሴንሴሽን የምንለው። እሱ ነው እንግዲህ ከሴንሴሽን ይጀምራል የፐርሰፕሽናችን ፕሮሰስ ማለት ነው። ሴንሴሽን ስንል ኢሚዲየት ሪስፖንስ ነው። አወር ሴንሰሪ ሪሴፕተርስ ያ ማለት ሴንሰሪ ወይም ደግሞ ሴንስ ኦርጋን የምንላቸው አይኖቻችን፣ ጆሮዎቻችን፣ አፍንጫ፣ ማውዝ ኖዝ ማውዝ አፍንጫ ወይም ደግሞ አፋችን፣ ፊንገር ወይም ደግሞ እጆቻችን እነዚህ ማየት፣ መዳሰስ፣ ማሽተት የሚችሉ እነዚህ ስቲሚውሊዎች ለምሳሌ ስቲሚውሊ የምንላቸው ላይት፣ ከለር፣ ሳውንድ፣ ኦደር ኤንድ ቴክስት አሉ። እነዚህ ነገሮች ስቲሚውሊ ናቸው። እነዚህ ነገሮች በእጃችን ዳሰን የሆነ ሴንስ የምናደርገው ነገር አለ። ሴንሰሪ ኦርጋናችን ኢሚዲየት የፕራይሜሪ ሴንሴሽን ላይ ካለ ግን ኤክስፕረስ ማድረግ አንችልም። የምንዳስሰውን ነገር ለተወሰነ ጊዜ አቴንሽን ሰጥተን ምናምን አናላይዝ አድርገን ወይ ሻካራ ነው ወይ ለስላሳ ነው ወይ እንደዚህ ነው ብለን ምን ማድረግ እንችላለን? ኢንተርፕሬት ማድረግ እንችላለን። ነገር ግን ፕሪሊሚናሪ አን ኢላቦሬትድ የሆነ አን ኤክስፕሬሲብል የሆነው አዌርነስ አባውት ስቲሚውሊ ሴንሴሽን እንለዋለን። ለእነዚህ ስቲሚውሊዎች የሚኖረን ኢሚዲየት ሪስፖንስ ነው ሴንሴሽን የምንለው ማለት ነው። ፐርሰፕሽን ዘ ፕሮሰስ ባይ ዊች ሴንሴሽን አር ሴሌክትድ ኦርጋናይዝድ ኤንድ ኢንተርፕሬትድ ይሆናሉ ማለት ነው። ፐርሰፕሽን ስንል እነዚህ ሴንስ ያደረግናቸውን ነገሮች ሴሌክት አድርገን ኦርጋናይዝ አድርገን ትርጉም ስንሰጣቸው ፐርሰፕሽን ይፈጠራል ማለት ነው። ኢትስ አን ኢንዲቪጁዋል ዊንዶስ ቱ ዘ ወርልድ። እንግዲህ ፐርሰፕሽን ማለት ሰዎች ዓለምን የሚረዱበት አንደርስታንድ የሚያደርጉበት መንገድ ነው ፐርሰፕሽን የምንለው። ሃው ፒፕልስ አንደርስታንድ ዘ ወርልድ የሚለው ነገር ፐርሰፕሽን ነው። እይታ፣ አመለካከት ማለት ነው። ነገሮችን እንዴት ነው የምንረዳቸው የምናውቃቸው የሚለው ነገር ፐርሰፕሽን እንላለን። ከስተመሮች ነው ከማርኬቲንግ ጋር ምንድነው ግንኙነቱ? ከስተመሮች ፕሮዳክታችንን፣ ብራንዳችንን፣ ማርኬቲንግ ሜሴጃችንን፣ ፕሮሞሽናችንን እንዴት ነው አንደርስታንድ የሚያደርጉት፣ እንዴት ነው ፕሪሲቭድ የሚያደርጉት የሚለውን ነገር ማወቅ አለብን። የከስተመሮቻችንን ሳይኮሎጂ ማለት ነው። ከዛ አንጻር እንግዲህ ነገሮችን የምናየው ማለት ነው በዚህ ቪዲዮ። እዚህ ጋር የሚያሳየን ፕሮሰሱን እንግዲህ ፐርሰፕቹዋል ፕሮሰስ ወይም ደግሞ የፐርሰፕሽን ሂደቱ እንዴት ነው የሚለውን ያሳየናል። እዚህ ጋር መጀመሪያ ማርኬቲንግ ስቲሙሊዎች አሉ። እነዚህ ኤቪደንሶች ኦር ኢቨንቶች ኦር አክሽኖች ማለት ነው። ሰዎችን ለሆነ ነገር ለሆነ አክሽን የሚያነሳሱ የተለያዩ ኢንፑቶች አሉ። ለምሳሌ ማየት ሊሆን ይችላል፣ እይታ፣ ድምጽ ሊሆን ይችላል፣ ሽታ ሊሆን ይችላል፣ ቴስት ሊሆን ይችላል፣ ቴክስቸር ሊሆን ይችላል። እነዚህ ነገሮች በሙሉ ወደ ሴንሰሪ ሚሞሪ ወደ ስሜት ህዋሶቻችን ይገባሉ። ያኔ ሴንስ እናደርጋቸዋለን። ሴንሴሽን ይፈጠራል። እዚህ ጋር ኢሚዲየት የሆነ ሪስፖንስ እንሰጣለን እዚህ ጋር ማለት ነው። ወይም ደግሞ አዌርነስ ይኖረናል ስለነዚህ ስቲሙሊዎች። ከዛስ አቴንሽን እንሰጣቸዋለን። ያ ማለት ፕሮሰስ ወደ ማድረግ ትኩረት ሰጥተን ስለነዛ ነገር ማሰብ ማለት አቴንሽን ነው አይደል? አሎኬቲንግ አወር ማይንድስ ቱ ዘ ስቲሙሊ in order to ፕሮሰስ ማድረግ እነሱን ማሰብ ስለነዛ ነገር ትኩረት ማድረግ አቴንሽን እንለዋለን። ስለነሱ ነገር ማሰብ ከቻል ስንጀምር አቴንሽን እንሰጣለን። ከዛ ሴንሰሪ ነበር፣ ከዛ አቴንሽን እንሰጣለን። ከዛ አቴንሽን ጋር ከሰጠናቸው በኋላ ኢንተርፕሬት እናደርጋቸዋለን፣ እንተረጉማቸዋለን፣ ሚኒንግ እንሰጣቸዋለን። ይሄ ማለት እንደዚህ ነው፣ ይሄ እንደዚህ ነው የሚል ትርጉም፣ ይሄ እኮ እንደዚህ ነው እንደዚህ የሚል ትርጉም ለነዚህ ለስቲሙሊዎቹ እንሰጣለን ማለት ነው። እዚህ ጋር ነው እንግዲህ ፐርሰፕሽን የሚፈጠረው። ከዛ ሪስፖንስ ይኖረናል ማለት ነው። በዛ መንገድ የምንሰጠው ሪስፖንስ አለ፣ ምላሽ። ብራንድ ልንመርጥ እንችላለን ምናምን፣ ወይ ላንመርጥ እንችላለን። ፖዚቲቭ ኦር ኔጌቲቭ የሆነ ሪስፖንስ ሊኖረን ይችላል። ይሄኔ ፐርሰፕሽን ተፈጠረ ይባላል። የፐርሰፕሽን ሂደት እንግዲህ ከሴንሰሪ ሪሴፕተርስ ይጀምራል ማለት ነው እስከ ኢንተርፕሪቴሽን የሚሄደው ማለት ነው። በዚህ መንገድ ፐርሰፕቹዋል ፕሮሰሱ ይካሄዳል ማለት ነው። ፐርሰፕቹዋል ፕሮሰሱ እንግዲህ እነዚህ ስቴጆች አሉት። ወደ እነዚህ ስቴጆች ካቴጎራይዝ ይደረጋል። የመጀመሪያው እንግዲህ ፕሪሚቲቭ ካቴጎራይዜሽን ነው። እዚህ ጋር እንግዲህ ስቲሙሊዎችን ካራክተሪስቲክሳቸውን መሰረታዊ ባህሪያቸውን መሰረት አድርገን እንለያያቸዋለን። ዛትስ ፕሪሚቲቭ ካቴጎራይዜሽን ይባላል ማለት ነው። ይሄ ቅድመ እንትን ማለት ነው፣ ምደባ እንደማለት ነው። ስለዚህ ይሄ እንትን ነው ይሄ እንትን ነው ብለን መጀመሪያውኑ ቤዚክ ካራክተሪስቲክሳቸውን መለያ ባህሪያቸውን መሰረት አድርገን አንዱን ስቲሙሊ ከሌላኛው ስቲሙሊ አይዞሌት እናደርጋቸዋለን ማለት ነው። ከዛ ኪው ቼክ ነው። ኪው ማለት ኤቪደንስ ማለት ነው። በቃ ይሄን ኪው ማለት ስቲሙሊ እንደማለት ነው። ቼክ እናደርጋቸዋለን።
ያ ማለት which characteristics is analyzed in preparation for selection of schema ስኬማ ማለት ስለ ዓለም ያለን አመለካከት ነገሮችን በእኛ እይታ ምን አይነት ትርጉም ነው ያላቸው ኢንተርናልኛ ምን ብለን ነው ሪፕሬዘንት ያደረግናቸው ምን ብለን ነው እኛ አንደርስታንድ የምናደርጋቸው። ስለዚህ ያገኘነውን መረጃ መሰረት አድርገን ስኬማችን ጋር ምን እናደርጋለን ለነዚህ ስቲሙሊዎችን ሪፕሬዘንቴሽን እንሰጣቸዋለን ማለት ነው። ሪፕሬዘንቴሽን እንሰጣቸዋለን ወይም ደግሞ ይሄ ማለት እንደዚህ ነው የሚል ውከላ እንሰጣቸዋለን ማለት ነው። ካቴጎራይዝ ካደረግናቸው በኋላ ማለት እሱ ኪው ቼክ እንለዋለን። ሶ ከስኬማችን ወይም ደግሞ ስቶርድ ከሆነው ስለ ዓለም ካለን እይታ እውቀት ምናምን አንፃር ኪዎችን ምን እናደርጋቸዋለን ከስኬማችን አንፃር ሴሌክት እናደርጋቸዋለን ማለት ነው። እንግዲህ ሰዎች የተለያየ ምን አላቸው ስኬማስ አላቸው ወይም ደግሞ ስለ ዓለም የተለያየ እውቀት ነው ያላቸው። አንዳንዱ ሰፋ ያለ አንዳንዱ ጠባብ የሆነ አመለካከት ሊኖረው ይችላል ስለ ዓለም ማለት ነው። እሱን ስኬማ እንለዋለን። ሶስተኛው ኮንፊርሜሽን ቼክ ነው። እዚህ ጋር እንግዲህ ስኬማችን ውስጥ ሴሌክት ካደረግን ወይም ደግሞ እዚህ ጋር ሴሌክት ኮንፊርም ካደረግን ከውስጣችን ሴሌክት ካደረግን ትክክለኛ ነገር ወይም ደግሞ የመረጥነው ብራንድ ወይም የመረጥነው ፕሮዳክት ወይም ደግሞ ነገሮችን አንደርስታንድ ያደረግንበት ነገር ትክክል እንደሆነ ያው እንግዲህ ለማለት ሚስቴሪየስ ስኬማ የሚለው ምንድነው ብላክ ቦክስ ነው። የሰዎች ማይንድ አይታወቅም ምን እንደሚያስቡ ምናምን ሰው አንዱ በፖዚቲቭ ካቴጎራይዝ ያደረገውን ብራንድ ወይም ፕሮዳክት ይሄኛው በኔጌቲቭ ካቴጎራይዝ ሊያደርገው ይችላል። ስለዚህ ኮንፊርም ያደርጋል ያረጋግጣል ማለት ነው። ከስኬማው አውጥቶ ያገኘውን ማርኬቲንግ ስቲሙሊ ኪውን ቼክ አድርጎ ከስኬማው አንፃር ይሄ እንደዚህ ነው ይሄ ማለት እንደዚህ ነው ብሎ ካቴጎራይዝ ማድረጉን ምን ያደርጋል ኮንፊርም ያደርጋል ያረጋግጣል ማለት ነው። ከዛ ኮንፊርሜሽን ኢዝ ኮምፕሊት ይሆናል ማለት ነው። ከዛ ዲሳይድ ያደርጋሉ ኮንሱመሮች ይወስናሉ ትክክለኛ ነገር ፕሮዳክትም ብራንድም ከመረጡ ለምሳሌ አይ ይሄ ብራንድ ጥሩ ነው ይሄ ማለት እንደዚህ ነው ብሎ ኮንፊርም ካደረገ ኮንፊርሜሽን ቼክ ላይ ከዛ ይሄን ብራንድ መግዛት አለብኝ ወይም ደግሞ እንደዚህ ብሎ ሪስፖንስ ሊያደርግ ይችላል ማለት ነው። ስለዚህ ዲሳይድ ያደርጋል ኮንፊርሜሽን ይጠናቀቃል እዚህ ጋር ማለት ኮንፊርም ያደርጋል። ሶ ትክክለኛ ምርጫ ኦር ራይት ቾይዝ ማድረጉን ያረጋግጣል ማለት ነው። ሶ በዚህ መንገድ እንግዲህ የፐርሰፕቹዋል ፕሮሰሱ በዚህ መንገድ ይካሄዳል ማለት ነው። ሶ ሴንሰሪ ሜሞሪ ወይም ደግሞ ሴንሰሪ ሲስተም እንዴት ነው የሚለውን እኔ አሁን ፐርሰፕሽን የሚጀምረው ከሴንሰሪ ሪሴፕተርስ ነው ብለናል። ያ ማለት ድምጽ ቴስት ወይም ደግሞ ሽታዎች ሊሆኑ ይችላሉ እንደዚህ በእጃችን ዳሰን ምናምን እነሱ ነገሮች ናቸው እንግዲህ ወደ ሴንሰሪ ሲስተማችን ሪሴፕተራችን የሚገቡት ማለት ነው። ሶ ሴንሰሪ ሲስተም ስንል እንግዲህ ኤክስተርናል ስቲሙሊስ ወይም ስቲሙሊዎች አሉ። ኤክስተርናል ማለት እንግዲህ ውጫዊ ኤቪደንሶች ማለት ነው። አንድን ድርጊት እንድናደርግ የሚገፋፉን ምክንያት የሚሆኑ ነገሮች አሉ። እነሱ ሴንሰሪ ኢንፑትስ ይባላሉ። ወደ ስሜት ህዋሳችን የሚገቡ ግብአቶች እንደማለት ነው። ሶ ሪሲቭድ ይደረጋሉ በተለያየ መንገድ ነምበርስ ዋይ እነዚህን ኢንፑቶች ኦር ኤክስተርናል ስቲሙሊዎችን ሪሲቭድ እናደርጋለን እንቀበላለን። ያ ማለት ማስታወቂያዎችን እናያለን አድቨርታይዚንግ እንሰማለን ፊል እናደርጋለን ነገሮችን በመንካት በመቅመስ ቴስት እናደርጋለን በማሽተት በዚህ መንገድ ስቲሙሊዎችን ሪሲቭድ እናደርጋለን እንቀበላለን እኛ ማለት ነው። ያ ማለት ተጋላጭ እንሆናለን። ይሄ ነው ኤክስፖዠር የምንለው እዚህ ጋር አድቨርታይዚንግ ነው እንግዲህ ያው ማርኬቲንግ ላይ በፕሮዳክት ፓኬጁን እናያለን። ሬዲዮ ቲቪ ማስታወቂያዎችን ልናይ እንችላለን ቢልቦርዶችን እናያለን። ሶ ካምፓኒ ሹድ ፔይ ኤክስትራ አቴንሽንስ ቱ ሃው አወር ሴንሴሽን አፌክት አወር ፕሮዳክት ኤክስፒሪየንስ። አሁን እዚህ ጋር እንግዲህ ከስተመሮች የሚኖራቸው ሴንሴሽን ኦር የሚኖራቸው አንደርስታንዲንግ ለነዚህ ነገሮች ማለት ነው። ሴንሴሽን የምንለው አንደርስታንዲንግ ነው አዌርነሱ። ይሄ አሁን ስናሸት ኢሚዲየትሊ የሚኖረን አንደርስታንዲንግ አለ ስለዛ ሽታ ማለት ነው። ስለዚህ እሱ ነገር ፕሮዳክት ቾይዛችን ጋር ስናይ በማየታችን የምንረዳው መረዳት ነው ሴንሴሽን የምንለው። ነገር ግን አዌር አድርገናል ያንን ስቲሙሊ እኮ እናውቀዋለን ግን ኤክስፕረስ ማድረግ ደግሞ አንችልም። ሴንሴሽን የምንለው እሱ ነው። ስለዚህ ሴንሴሽናችን ወይም ደግሞ ሴንስ ማድረጋችን ያንን ነገር ስቲሙሊዎችን ሴንስ ማድረጋችን ፕሮዳክት ቾይዛችን ላይ ኤክስፒሪየንሳችን ላይ ኢምፓክት እንዳለው ማወቅ አለባቸው። ስለዚህ እዚህ ጋር ትልቁ
ትኩረት ሰጥተው መስራት ይጠበቅባቸዋል ማርኬተሮች ማለት ነው። የሚሰሯቸው አድቨርታይዚንጎች፣ ኮመርሻል እንትኖች፣ እነዚህ አክቲቪቲዎችን በሙሉ ከከስተመሮች ሴንሴሽን ጋር ምን መደረግ አለባቸው? መጣጣም አለባቸው፣ አላይን መሆን ይጠበቅባቸዋል የሚለው ነው የሚያሳየን። ሴንሰሪ ትሬሽሆልድ ኮንሲደር ማድረግ ይጠበቅብናል። እዚህ ጋር ምንድነው ሳይኮፊዚክስስ ምንድነው ሳይንቲስቶች እዚህ ጋር ፎከስ ኦን ሃው ፊዚካል ኢንቫይሮንመንት ኢንተግሬት ዊዝ ኦር ኢንቱ አወር ፐርሰናል ኦር ሰብጀክቲቭ ወርልድ ሳውንድ። ይሄ ፊዚካል ኢንቫይሮንመንት የምናየው ኢንቫይሮንመንት ከኛ ከፐርሰናል ማንነታችን እና ከግላዊ ዓለማችን ጋር ምንድን ነው የሚያቆን እንዴት ነው ኢንተግሬት የሚሆነው የሚለውን ነገር ላይ ፎከስ አድርጎ የሚሰራ ነው። እዚህ ጋር ምን ያስቀምጣሉ? አብሶሉት ትሬሽሆልድ የሚባላል። አብሶሉት ትሬሽሆልድ ማለት ሚኒመም አማውንት ኦፍ ስቲሙሌሽን ዳት ካን ቢ ዲቴክትድ ባይ ጊቭን ሴንሰሪ ቻናል። እዚህ ጋር አሁን ማርኬተሮች እዚህ ጋር ሴንሴሽናችን ፕሮዳክት ኤክስፒሪየንሳችን ላይ ኢምፓክት አለው ብለናል። ስለዚህ አቴንሽን ወይም ደግሞ ትኩረት መስጠት አለባቸው ነው። እዚህ ጋር የሚለን አብሶሉት ትሬሽሆልድ የምንለው አስተሳሰብ ምንድን ነው የሚለን? አንድ ስቲሙሊ ማርኬቲንግ ስቲሙሊ ወይም ደግሞ ለምሳሌ የሚታይ ነገር ማለት ነው። የሚታይ ነገር ብንለጥፍ አድቨርታይዚንግ ነው። ለምሳሌ ባነር ቢለጥፍ አንድ ማስታወቂያ የሚሰራ ነጋዴ ባነር ሲለጥፍ ነው ያን ባነር ምን ሊያሟላ ይገባዋል? አብሶሉት ትሬሽሆልድ ማሟላት ያለበት። ያ ማለት ያንን ባነር መታየት አለበት። በቃ ሚኒመም አንድ ሰው ሊያየው የሚገባ መሆን አለ። ለምሳሌ ፎንት ሳይዝ በጣም ትንሽ ከሆነ ሰው ምን ሊያደርጉ ይችላል ማለት ነው? ሴንስ አያደርገውም ነው። ስለዚህ ሚኒመም አማውንት ኦፍ ስቲሙሌሽን ወይም ደግሞ ሪኳየርመንት አለ። አንድ ሴንሰሪ ወይም አንድ አይን፣ ጆሮ ምናምን ሊያየው ሊሰማው የሚገባ ማለት ነው። ሚኒመም ማሟላት እዛ ለምሳሌ ፎንት ሳይዙ 12 መሆን አለበት። ሚኒመም ትሬሽሆልዱ 12 ከሆነ ፎንት ሳይዙ 8 ወይ 10 ቢያደርገው ሚኒመም ትሬሽሆልዱን አላሟላም ማለት ነው። ስለዚህ ለእይታ ብቁ አይደለም ማለት ነው። ኤዚሊ ከስተመሮች ምንም አያደርጉትም፣ ሴንስ አያደርጉትም ነው። ስለዚህ እዚህ ጋር ይሄን ነገር ኮንሲደር አድርገው ነው ነገሮች ዲዛይን መደረግ ያለባቸው ማርኬቲንግ ላይ ነው። ስለዚህ ማርኬቲንግ አድቨርታይዚንጎቻችንን ድምፅም ሊሆን ይችላል፣ ጽሁፍም ሊሆን ይችላል፣ ኤኒቲንግ ፓኬጂንግም ሊሆን ይችላል፣ ከለርም እያደረግ ሊሆን ይችላል፣ ሽታም ሊሆን ጠረንም ሊሆን ይችላል። ሚኒመም ትሬሽሆልድ ሊያሟላ ይገባል ማለት ዲቴክት ሊደረግ የሚገባ ሚኒመም አማውንት ሊኖር ይገባል ማለት ነው። እዛ በታች ከሆነ ግን ከስተመሮች ሴንሴሽን አይኖራቸውም ኦር አዌርነስ አይኖራቸውም። ይሄ ፕሪሊሚናሪ አዌርነስ አባውት ዳ ሴንሰሪ ኢንፑት ሳይኖራቸውም ማለት ነው። ሌላኛው ዲፈረንሻል ትሬሽሆልድ ነው። እዚህ ጋር ዲፈረንሻል ትሬሽሆልድ የምንለው ደግሞ ኤቢሊቲ ነው። ኤቢሊቲ ኦር ዳት ዘ ካፓሲቲ ኦፍ ሴንሰሪ ሲስተምስ ቱ ዲቴክት ቼንጅ ኦር ዲፈረንስ ቢትዊን ቱ ስቲሙሊ። አሁን እዚህ ጋር ሁለት ስቲሙሊዎች ይኖራሉ። በሁለቱ ስቲሙሊዎች መካከል ዲፈረንስ ይኖራል። ያንን ልዩነት የማወቅ አቅም ሴንሰሪ ሜሞሪያችን በሁለት ስቲሙሊዎች መካከል ወይም ደግሞ በሁለት ነገሮች መካከል በሁለት የተለያዩ ነገሮች መካከል በእነሱ መካከል ያለው ልዩነት የማወቅ ዲቴክት የማድረግ ኤቢሊቲው ዲፈረንሻል ትሬሽሆልድ ይባላል ማለት። ለምሳሌ ብላክ ኤንድ ዋይት ከለር ቢኖር በሁለቱ መካከል ያለውን ልዩነት ኤዚሊ ዲፈረንሽት ማድረግ እንችላለን። ስለዚህ ይሄ ነገር ስላለ ነው ሴንሰሪ ሜሞሪያችን ላይ ወይም ደግሞ ሴንሰሪ ሲስተማችን ላይ ይሄ ነገር አለ ነው። ይሄ ነገር ስላለ ማርኬተሮችን ነው ዲፈረንት ማርኬቲንግ ስትራቴጂን ዴቨሎፕ ሲያደርጉ እነዚህ ነገሮች ኮንሲደር አድርገው ቢሰሩ የከስተመሮችን ሴንሰሪ ሲስተም ወይም ደግሞ የሴንሴሽን ኤቢሊቲን ኢምፓክት ማድረግ ይችላሉ ማለት ነው። ስለዚህ እዚህ ጋር ይሄን እንለዋለን እንግዲህ ሚኒመም ቼንጅ ኢን ስቲሙሊ ዳት ካን ቢ ዲቴክትድ ኢዝ ኦልሶ ኮልድ ጀስት ኖቲሴብል ዲፈረንስ ጂኤንዲ። እዚህ ጋር አሁን የሆነ ስቲሙሊ ለምሳሌ እዚህ ጋር ሰርክል አድርጌ እዚህ ጋር ደግሞ እንደዚህ ባደርገው ሁለቱ ስቲሙሊዎች ናቸው። ጀስት በሁለቱ መካከል ያለውን ልዩነት አይኔ ምን ማድረግ ይችላል? ዲቴክት ማድረግ ይችላል ማለት ነው። ጀስት ኖቲሴብል ዲፈረንስ በቃ ኢሚዲየትሊ ሊታወቅ የሚችል ልዩነት በሁለቱ ስቲሙሊዎች መካከል አለ። ያንን ነገር ደግሞ ሴንሰሪ ሲስተም የሰው ልጆች ሴንሰሪ ሲስተም ዲቴክት ማድረግ ይችላል፣ ኤቢሊቲ ያለው ማወቅ። ስለዚህ ሚኒመም ቼንጅ ካለ ስቲሙሊ ጋር ኤዚሊ ትኩረት ይስባል ነው። ሴንሴሽን
ትኩረት ያገኝ ሴንስ ያደርጉታል ሰዎች ነው። ሶ ይሄን ነገር ጀስት ኖቲሴብል ዲፈረንስ ኦር አብሶሉት ትሪሾልድ ኦር ሚኒመም ሪኳየርመንት ዲቴክቲብል የሆነ ሚኒመም ሪኳየርመንት ግምት ውስጥ አስገብተን ነው ማርኬቲንግ አክቲቪቲዎቻችንን ወይም ደግሞ ፕሮግራሞቻችንን ዲዛይን ማድረግ የሚጠበቅብን ነው የሚለን ማለት ነው። ሌላኛው ፐርሰፕቹዋል ሴሌክሽን እንግዲህ ሰዎች ነገሮችን አንደርስታንድ ሲያደርጉ እየለዩ ነው፣ ሴሌክት እያደረጉ ነው። እሱ ነው ፐርሰፕቹዋል። እንግዲህ ፐርሰፕሽን የሆነ ነገር ለማወቅ ለመረዳት ኢንተርፕሬት ለማድረግ ሰዎች ምን ያደርጋሉ? ሴሌክት ያደርጋሉ። እዚህ ጋር ቢኮዝ ይላል ምክንያቱም the brain capacity to process information is limited። የሰው ልጅ ህሊና መረጃዎችን ፕሮሰስ ለማድረግ መረጃዎችን ለማጠንጠም መረጃዎችን ለመቀበል ፕሮሰስ ለማድረግ ያለው ካፓሲቲ ወይም ደግሞ አቅም ሊሚትድ ነው፣ የተወሰነ። ሶ ኮንሱመሮች ምን ያደርጋሉ እዚህ ጋር ወይም ደግሞ ሰዎች አስ የማርኬቲንግ ነው ኮንሱመር የምንለው አር ቬሪ ሴሌክቲቭ ነው፣ በጣም ሴሌክቲቭ ነው ማለት መራጮች ናቸው። about what they pay attention ትኩረት ማድረግ ያለባቸው ሁሉም ነገር ላይ ትኩረት አያደርጉም ነው። ትኩረት የሚያደርጉት የሰው ልጆች ምን ላይ ነው? የተመረጡ ነገሮች ላይ ነው። በቃ ከነሱ ቢሄቪየር ከነሱ እሳቤ ጋር የሚሄድ ወይም ደግሞ ሴንሴሽን ወይም ደግሞ ሴንሰሪ ሚሞሪያቸው ላይ ኢምፓክት ያሳደረውን ነገር ብቻ ትኩረት ሰጥተው የተወሰኑ ነገሮች ላይ ትኩረት ሰጥተው ነው ሴሌክት አድርገው ነው ትኩረት የሚሰጡት ነው። ስለዚህ እንደዛ ከሆነ የሚሰሩ ማርኬቲንግ አክቲቪቲዎች በሙሉ እኩል ትኩረት አያገኙም ማለት ነው። ለምን? የሰው ልጅ ምንድነው? ሴሌክቲቭ ነው። ፐርሰፕቹዋል ሴሌክሽን አለ፣ መርጦ ነው ትኩረት የሚሰጠው። ሶ ፐርሰፕቹዋል ሴሌክሽን አለ። እሱን ነገር ግምት ውስጥ ማስገባት አለብን። ሶ ፐርሰፕቹዋል ሴሌክቲቭ ካለ ነው ሶ ፒፕል አቴንድስ ኦንሊ ስሞል ፖርሽንስ ኦፍ ስቲሙሊ ዊች ዘይ አር ኤክስፖዝድ ነው። ትኩረት የሚሰጡት ለተወሰኑት ምንድነው? ስቲሙሊዎች ብቻ ነው። ስቲሙሊ ስንል ለምሳሌ እዚህ ጋር በጣም ብዙ ማስታወቂያዎች ቢኖሩ እዚህ ጋር አድቨርታይዚንግ፣ እዚህ ጋር አድቨርታይዚንግ፣ በጣም ብዙ አድቨርታይዚንግ ቢኖር ሰዎች ግን ትኩረት የሚሰጡት ለተወሰኑት ብቻ ነው ማለት ነው። ሶ እሱን ፐርሰፕቹዋል ሴሌክሽን እንለዋለን። ሶ ኦቨር አባንደንስ ኦፍ አድቨርታይዚንግ ስቲሙሊ ሃይላይትድ ቱ ኢምፖርታንት አስፔክት። አሁን እዚህ ጋር ፐርሰፕቹዋል ሴሌክሽን የምንለው ሴሌክቲቪቲ የምንለው ሁለት አስፔክቶች አሉት። አንደኛ ኤክስፖዠር ነው፣ ሁለተኛ አቴንሽን ነው። ሶ እነሱን እናያለን ማለት ነው። አሁን እዚህ ጋር ፐርሰፕቹዋል ሴሌክቲቭ ናቸው የሰው ልጆች። ሶ ለምንድን ነው ፐርሰፕቹዋል ሴሌክቲቭ የሆኑ ስንል ብሬናችን ኢንፎርሜሽን ፕሮሰስ ለማድረግ ያለው ካፓሲቲ ሊሚትድ ነው። ስለዚህ ትኩረት የምንሰጠው ለተወሰኑ ስቲሙሊዎች ብቻ ነው፣ ለተወሰኑት ስቲሙሊ ወይም ደግሞ ማርኬቲንግ ኤቪደንሶች ብቻ ነው። ሶ ከዛ አንጻር የሰው ልጅ እነዚህን ፐርሰፕቹዋል ሴሌክቲቫችንን ደግሞ ሁለት አስፔክቶች አሉት፣ ሁለት ነገሮች አሉት፣ ኤክስፖዠር ኤንድ አቴንሽን የሚለውን እናያለን። ሶ ኤክስፖዠር ምንድን ነው ስንል ኤክስፖዠር ኦከር ዌን ስቲሙለስ ወይም ደግሞ እነዚህ ማርኬቲንግ ኢንፑቶች የምንለው ፕሮዳክት ምን እንላቸው ማለት ስትራቴጂዎቹ ወይም ሚክሶቹ ፕሌስ ዊዝን ኤ ፐርሰንስ ሪሌቫንት ኢንቫይሮንመንት ኤንድ ኬምስ ዊዝ ኢን ሬንጅ ኦፍ ሴንሰሪ ሪሴፕተርስ። አሁን እዚህ ጋር ኤክስፖዠር ማለት እነዚህ ስቲሙሌዎች ምንድነው ሰው ሊያገኛቸው የሚገባ ቦታ ላይ ሲቀመጡ እና ወደ ሴንሰሪ ሚሞሪያቸው የመግባት እድል ሲያገኙ ነው ኤክስፖዠር የምንለው። ያ ማለት ለምሳሌ ማስታወቂያ ሰዎች ለምሳሌ አሁን ላይ ብዙ ሰው ምንድነው የሚጠቀመው? ሶሻል ሚዲያ ይጠቀማል ማለት ነው። ስለዚህ ያን ማስታወቂያችንን ሶሻል ሚዲያ ላይ ለቀቀ ነው ማለት ሶሻል ሚዲያ ላይ ለሚጠቀሙ ከስተመሮቻችን ኤክስፖዝድ ሆኑ ለዛ ማስታወቂያ ማለት ነው። እሱ ነው ኤክስፖዠር የምንለው። ሶ ማርኬቲንግ ስቲሙሊዎቻችንን ከስተመሩ ሊያገኝባቸው የሚችለው ቦታ ላይ ማስቀመጥ፣ ለሱ የሚመቹ ሪሌቫንት ቦታዎች ላይ ማስቀመጥና እንደገና ደግሞ ለሴንሰሪ ሪሴፕተሮቹ እንዲቀርቡ ማድረግ ያማት እንዲያያቸው፣ እንዲሰማቸው፣ እንዲያሸታቸው ማድረግ፣ እንዲነካቸው ማድረግ መቻል ነው። እሱን ኤክስፖዠር እንለዋለን። ሶ ኤክስፖዠር ፕሮቫይድ ኮንሱመርስ ዊዝ ኦፖርቹኒቲ። ኤክስፖዠር ምን እድል ይፈጥራል? ኮንሱመሮችን ምን ኦፖርቹኒቲ ፔይንግ አቴንሽን ቱ አቬሌብል ኢንፎርሜሽን በት ኖ ዋይ ጋራንቲ ኢትስ ይላል። እዚህ ጋር ኤክስፖዝ መሆናቸው ነው ኮንሱመሮችን ትኩረት እንዲሰጧቸው ያደርጋል ለኢንፎርሜሽኖች። አሁን ኢንፎርሜሽን ስቲሙሊ ማለት ምንድነው? ኢንፎርሜሽን ማለት ነው። ሶ መረጃዎችን ለሰዎች ተደራሽ ማድረግ ነው ኤክስፖዠር ባጭሩ። ኤክስፖዠር የሚባለው
መረጃዎችን ማርኬቲንግ ኢንፎርሜሽኖችን ለከስተመሮች ተደራሽ ማድረግ፣ የሚታይ ከሆነ እንዲያዩት ማድረግ፣ የሚሰማ ከሆነ እንዲሰሙት ማድረግ፣ የሚያሸቱት ከሆነ እንዲያሸቱት ማድረግ፣ የሚነኩት ከሆነ እንዲነኩት የማድረግ ሂደት ማመቻቸት ለእንደዚህ አይነት ድርጊት ማለት ነው። ለሴንሰሪ ፕሮሰስ ማርኬቲንግ ኤቪደንሶቻችንን ማዘጋጀት ነው። ሶ እንደዛ ማድረግ ኤክስፖዝ ማድረግ ነው። ሶ ኤክስፖዠር ግን ምን እድል ይፈጥራል? አቴንሽን ነው። ወደ አቴንሽን አንድ ሰው ኤክስፖዝ ከሆነ በኋላ ምንድነው ቀጣዩ ፕሮሰስ የሚሄደው? አቴንሽን ነው። ትኩረት የመስጠት እድል ይኖረዋል ኤክስፖዠር ማለት ነው። ሶ ኤክስፖዝድ የሆኑ ከስተመሮች ለፕሮዳክት ወይም ለብራንዱ ምን ይኖራቸዋል? ትኩረት እንዲኖራቸው የማድረግ እድል አለ። ነገር ግን እርግጠኛ መሆን አንችልም። ኤክስፖዠር ኤክስፖዝድ የሆነው ነገር ሁሉ አቴንሽን ያገኛል ማለት አይደለም። ስለዚህ ማረጋገጫ የለንም። ኤክስፖዠር ኢዝ ዘ ዲግሪ ቱ ዊች ፒፕል ይላል ኖቲስ ስቲሙሊ ዳትስ ዊዝን ዘ ሬንጅ ኦፍ ዜር ሴንሰሪ ሪሴፕተርስ። እንግዲህ ኤክስፖዠር የምንለው ሰዎችን ስቲሙሊዎችን ምን ሲያደርጓቸው ኖቲስ ሲያውቋቸው ነው። እንግዲህ በሴንሰሪ ሪሴፕተሮች አክሴፕት ሲያደርጓቸው እና ያው እንግዲህ አን ላቦሬትድ የሆነ ፕራይሜሪ አዌርነስ አባውት ስቲሙሊ ኦር ኤቪደንስ ነው። ስለዚህ እሱ ነው ኤክስፖዠር የምንለው። ኤክስፖዠር አሁንም ምንድነው? ኮንሱመር ካምስ ኢንቱ ፊዚካል ኮንታክት ዊዝ ስቲሙሊ። በቃ ኮንሱመሮች እነዚህን ስቲሙሊዎችን እንዲያገኟቸው ማድረግ መቻል፣ ማርኬቲንግ ስቲሙሊዎችን ማለት ነው። እንዲያገኟቸው ኢንፎርሜሽኖችን እንዲያገኟቸው ማድረግ መቻል ኤክስፖዠር ማለት ነው። ያ ማለት ማርኬቲንግ መረጃችንን ለከስተመሮች ማድረስ ነው ባጭሩ። ኤክስፖዠር ማለት ማርኬቲንግ ፕሮግራም፣ ፕሮዳክት፣ ብራንድ አለን፣ ፕሮሞሽን አለን፣ ፕሌስ አለን፣ ፕራይስ አለን አይደል? እነዚህ ነገሮች ለከስተመሮች ምን ማድረግ ነው? ማድረስ ማለት ነው። እሱን ኤክስፖዠር እንላለን። ከዛ ትኩረት ይስጡት አይስጡት ምናምን ቀጣይ ሂደት ነው። ኤክስፖዠር የምንለው ግን እሱ ነው። ግን ተደራሽ ካደረግን ወይም ደግሞ ከስተመሮች ጋር እንደዛ ካደረግን አቴንሽን የማግኘት ኦፖርቹኒቲ ይኖረናል፣ ግን እርግጠኛ አይደለንም። ስለዚህ ኤክስፖዠር ማለት ስቲሙሊዎችን እና ከስተመሮችን ማገናኘት ነው። ያ ማለት ለከስተመሮች ስለ ማርኬቲንግ ኤቪደንስ፣ መረጃ፣ ኢንፎርሜሽን ማድረስ ነው። ሶ ማርኬቲንግ ስቲሙሊ የምንላቸው ሜሴጅ ናቸው፣ ኢንፎርሜሽን ናቸው ስለ ፕሮዳክት፣ ስለ ብራንድ ኦር ኤኒ አዘር። ያ ማለት እንግዲህ በአድቨርታይዚንግ ሊሆን ይችላል፣ በሴልስ ፒፕላችን፣ በብራንድ ሲምቦል፣ በፓኬጂንግ ምናምን፣ በፕራይስ ኤንድ ነን ማርኬቲንግ፣ በሚዲያ ወርድ ኦፍ ማውዝ ኮሚኒኬሽን። ሶ እነዚህ ነገሮች በሙሉ ስቲሙሊ ይባላሉ ማለት ነው። ሶ ስቲሙሊ ማለት ማርኬቲንግ ሪሌትድ የሆኑ መልእክቶችና መረጃዎች በሙሉ ስቲሙሊ ይባላሉ። ሶ እነዚህ ስቲሙሊዎች ለከስተመሮች ሲደርሱ ኤክስፖዠር ይባላል ማለት ነው። ሶ ኤክስፖዠር ሴሌክቲቭ ነው። አሁን እንግዲህ ፐርሰፕቹዋል ምንድነው አለ? ሴሌክቲቭ ነው። ኤክስፖዠር ደግሞ ምንድነው? ሴሌክቲቭ ነው። እንዴት ነው ሴሌክቲቭ የሚሆነው? አሁን ኤክስፖዠር ማለት ሰዎች የሚያዩት መረጃ፣ የሚሰሙት መረጃ፣ የሚመለከቱት መረጃ፣ የሚለኩት መረጃ በሙሉ ምንድነው? መርጠው ነው እንጂ ዝም ብለው ያገኙትን አይደለም፣ ሁሉንም አይደለም፣ መርጠው ነው ኤክስፖዝድ የሚሆኑት ነው። ስለዚህ ሴሌክቲቭ ነው ኤክስፖዠር። So highly selective natures of consumer exposure is major concern for marketing or marketers. አንዚህ ጋር ኮንሱመሮች ምንድናቸው? ሃይሊ ሴሌክቲቭ ናቸው። ኤክስፖዝ ሲሆኑ ወይም ደግሞ የማርኬቲንግ መረጃዎችን ሲሰሙ፣ ሲያዳምጡ፣ ሲመለከቱ ምንድናቸው? መርጠው ነው፣ ሴሌክቲቭ ናቸው። ሶ ይሄ ነገር የማርኬቲንግ ትኩረት ነው፣ ሴንስ ነው። ለምን ፌለር ቱ ጌን ኤክስፖዠር አሁን እኛ የሰራነው ማስታወቂያ ለከስተመሮች ኤክስፖዝድ አልሆነም ማለት ከስተመሮች ጋር ምን አላደረግንም ማለት ነው? ኮሚኒኬት አላደረግንም። ዊ ሉዝ ኮሚኒኬሽን ኤንድ ኦልሶ ዊ ሉዝ ሴልስ ኦፖርቹኒቲስ ማለት ነው። ኤክስፖዝ አልሆንም ማለት ከስተመሮች ጋር ኮሚኒኬት የማድረግ የመግባባት፣ ከስተመሮችን የማውራትና የማሳመን እድል አጣን። ኤንድ ኦልሶ የሽያጭ እድልም አጣን ማለት ነው። ሶ ሴሌክቲቭ ኤክስፖዠር ኢዝ ዘ ሜጀር ኮንሰርን ኦፍ ማርኬተርስ። ስለዚህ ለምንድን ነው አሁን እዚህ ጋር ለምንድን ነው ሰዎች ሴሌክቲቭ ኤክስፖዠር የሆኑባቸው ምክንያቶች? አንደኛ ከኤክስፒሪየንስ አንፃር ሊሆን ይችላል። ፐርሰፕቹዋል ፊልተር ቤዝድ ኦን ከስተመርስ ፓስት ኤክስፒሪየንስ ኢንፍሉንስ ዋት ዊ ዲሳይድ ቱ ፕሮሰስ። አሁን እዚህ ጋር ከዚህ በፊት በነበረን ልምድ ማለት ነው፣ ከስተመሮች በነበራቸው ልምድ አንፃር ምን አይነት መረጃ ፕሮሰስ ማድረግ እንዳለባቸው ያውቃሉ። ስለዚህ ለተመረጡ ማርኬቲንግ ሜሴጆች ብቻ ነው ራሳቸውን ተጋላጭ የሚያደርጉት ነው። ሌላኛው ፐርሰፕቹዋል ቪጊላንስ ነው። እዚህ ጋር ፔይንግ በቃ በጣም ክሎዝ የሆነ አቴንሽን ብዙ ጊዜ የሚያውቁት ማለት ነው። ኮንቲኒየስ የሆነ አቴንሽን ፓይ አድርገው ከሆነ ለነገሮች እዚህም ሴሌክቲቭ
ኤክስፖዠር እንዲኖራቸው ምክንያት ይሆናል ማለት ነው። ለምሳሌ እዚህ ጋር ፐርሰፕቹዋል ቪጊላንስ ጋር ስንመጣ ከስተመሮችን በሶስት አይነት መንገድ ማርኬቲንግ ስቲሙሌዎችን ያስወግዷቸዋል። ለምሳሌ አሁን ፊልም ስታዩ 10 ጊዜ ተከታታይ ፊልም ላይ በጣም ማስታወቂያዎች እየተደጋገሙ ይመጣሉ አይደል? ልክ እንደዛ ማለት እሱን ነው ፐርሰፕቹዋል ቪጊላንስ የምንለው። ሶ እንደዚህ አይነት ነገሮች ሲሆኑ እንዴት ነው አቮይድ የሚያደርጓቸው ነው እነዚህ ማርኬቲንግ ስቲሙሌዎች ነው። አድቨርታይዚንጎችን እዚህ ጋር ለምሳሌ ቲቪ አድቨርታይዚንግ ብንለው እንዴት ነው እሱን የሚያስወግዱት? አንደኛ ዚፒንግ ነው፣ ሁለተኛ ዛፒንግ ነው፣ ሶስተኛ ሚዩቲንግ አለ። ሶ አሁን እዚህ ጋር ዚፒንግ ስንል ምንድነው? ለምሳሌ ቲቪ ወይም ደግሞ በዲቪዲ በቲቪም በዲቪዲ በካሴት አስገብተን ፊልም ምናምን የምናይ ከሆነ ማስታወቂያ ካለው በሪሞቱ ምን እናደርገዋለን? በፍጥነት እናሳልፈዋለን አይደለም? እሱ ማለት ነው ዚፒንግ፣ ማስታወቂያው ላለማየት። ስለዚህ ራሳችንን ምን እያደረግን አይደለም? ለእንደዚህ አይነት ማርኬቲንግ ኢንፎርሜሽን ኤክስፖዝድ እያደረግን አይደለም ማለት ነው። ሌላኛው ዊዝ ዛፒንግ ኦር ዛፒን የምንለው ደግሞ ምንድነው? ለምሳሌ አንድ ቲቪ ላይ አድርገን ፊልም እያየን ነበር፣ ዜን ማስታወቂያው ሲጀምር ወደ ሌላ ቻናል እንቀይረዋለን። እሱ ደግሞ ዛፒንግ ይባላል። አሁን ለምንድነው ከስተመሩ ከዚህኛው ወደዛኛው የሄደው ነው? ቢኮዝ ኢን ኦርደር ቱ አቮይድ ማርኬቲንግ ስቲሙሊ ኤክስፖዝድ ላለመሆን፣ ስለዛ ነገር ማሰብም ማየትም መስማትም አይፈልግም። ታስ አቮይዲንግ ኤክስፖዠር የምንለው እሱ ነው። እሱ ዛፒንግ እንለዋል። ሌላው ሚውቲንግ ነው። እዚህ ጋር ደግሞ ማሳለፍ፣ አሁን ለምሳሌ ፎርዋርድ ማድረግ ዚፒንግ ማድረግም ካልቻል ዛፒንግ ማድረግም ከደበረ ምን ልናደርግ እንችላለን? ድምፁን ላለመስማት ሚውት አድርገን ማስታወቂያ ውስጥ ያልቅ እንትን ልንል እንችላለን። ሌላ ወይ ስልካችን ልንጎረጉር እንችላለን ወይ ምናምን፣ እንደዚህ አይነት ነገሮች አሉ። ሶ በዚህ መንገድ ነው እንግዲህ ሴሌክቲቭ ኤክስፖዠር ያለው አንዱ። ሶ ዚፒንግ ዛፒንግ ኤንድ ሚውቲንግ አር ሲምፕል መካኒዝም ናቸው። አሁን እነዚህ በጣም ቀላል የሚባሉት መካኒዝም ናቸው። ዘ ዌይ ፎር ኮንሱመርስ ቱ ሴሌክቲቭሊ አቮይድ ኤክስፖዠር ቱ አድቨርታይዚንግ ሜሴጅ አድ አቮይዳንስ ተብሎ ይጠራሉ። አሁን እዚህ ጋር እንግዲህ ቀላል መንገዶች ናቸው። እንግዲህ ሰዎች የራሳቸውን ለአድቨርታይዚንግ ሜሴጅ ለማስታወቂያ መልእክቶች ራሳቸውን ተጋላጭ የማያደርጉባቸው መንገድ ወይም ደግሞ ለነዛ ማስታወቂያዎች ራሳቸውን ተጋላጭ ላለማድረግ የሚጠቀሟቸው ሜካኒዝሞች ናቸው እነዚህ ማለት ነው። ሌላው አዳፕቴሽን ነው። Another factor affecting exposure is adaptation or the degree to which consumer continues to notice stimuli over a time. So the process of adaptation occurs when consumer no longer pay attention to stimuli because it is so familiar. አሁን እዚህ ጋር አዳፕት ያደረግነው ነገር ካለ ከዚህ በፊት በቃ በጣም ብዙ ጊዜ የምናውቀው ነገር ከሆነ ያንን ነገር ምን አናደርገውም? አቴንሽን አንሰጠውም ማለት ነው። አቴንሽን አንሰጠውም። ሶ ለዛ ነገር ራሳችን ምን አናደርግም? ኤክስፖዝ አለን ቢኮዝ እናውቀዋለን ማለት ነው። ሶ ሰቨራል ፋክተር ካለ ዲሱ አዳፕቴሽን የሚመጣው ከምን አንፃር ነው ስንል አንደኛ ኢንተንሲቲ ነው። ለስ የሆነ ኢንተንሲቲ ስቲሙሊ ሲኖር፣ ለምሳሌ ሶፍት የሆነ ሳውንድ ኦር ዲም ከለር፣ በጣም ልስልስ ያለ ድምጽ ወይ ደግሞ ያልደመቀ ከለር ምናምን ከሆነ ሶ እንደዚህ አይነት ነገሮች ምንድናቸው? ሀቢቹዋል ናቸው፣ ይለመዳሉ። ሶ ለስ የሆነ ምንድነው ያላቸው? ኢምፓክት ነው ያላቸው ሴንሰሪ ሜሞሪያችን ላይ። ያ ማለት ተጽዕኖ መፍጠር አይችሉም ሴንሰሪ ሜሞሪያችን ላይ ማለት። ያ ማለት ሴንስ አድርገን አቴንሽን እንድንሰጥ ወደሚለው ፕሮሰስ አይመሩንም ማለት ነው። ስለዚህ በዚህ ምክንያት አዳፕቴሽን ይኖራል። ሳውንዱ ኢንተንሲቲ ወይም ደግሞ ኤሌመንቶቿ የአድቨርታይዚንግ የሚሰራበት ኤሌመንት ሳውንድ፣ ከለር ምናምን እንላቸው ነገሮች አሉ አይደል? የነሱ ኢነርጂ፣ ስትሬንግዝ፣ ዲግሪ፣ ድምቀት፣ ፍዘት ማለት ነው። ሶ ኢንተንሲቲው ዝቅተኛ ከሆነ ሴንሰሪ ሜሞሪያችን ላይ ያለው ኢምፓክት ምንድነው? ዝቅተኛ ነው ባጭሩ። ኢንተንሲቲው ከፍተኛ ከሆነ የስቲሙሊው ድምፁ፣ ከለሩ ምናምኑ እንደዚህ ከፍተኛ ከሆነ ኢንተንሲቲው ሴንሰሪ ሜሞሪያችን ላይ ያለው ኢምፓክት ምንድነው የሚሆነው? ከፍተኛ ነው። ምን ብለናል እዚህ ጋር? ለምሳሌ ሶፍት ሳውንድ ስንል አብሶሉት ትሬሾልድ አለ፣ ሚኒመም ሪኳየርመንት አለ፣ ስቲሙሊ ሊያሟላ የሚገባው። ያ ማለት ሴንሰሪ ሜሞሪ ዲቴክት ሊያደርገው የሚችል ሚኒመም ሪኳየርመንት አለ፣ እሱን ሊያሟላ ይችላል። ሶ ለስ የሆነ ኢምፓክት ነው ያለው ሴንሰሪ ሜሞሪያችን ጋር። ሌላው ዱሬሽን ነው። ለምሳሌ ስቲሙሊ ሪኳየርስ ሪሌቲቭ ቱ ሌንግዝ የሆነ ኤክስፖዠር ኢን ኦርደር ቱ ፕሮሰስ ቴንድስ ቱ habitual because they require long attention span ማለት ነው። እዚህ ጋር በጣም ረጅም ጊዜ የሚፈልጉ ከሆኑ ስቲሙሊዎቹ እነሱን ፕሮሰስ ለማድረግ
ይለመዳሉ ማለት ነው። ለምን? በጣም ብዙ ጊዜ ስለሚፈልጉ ሀቢቹዋል ይሆናሉ፣ ጀስት ኖርማል ይሆናሉ፣ ኮመን ፓርት ኦፍ አክቲቪቲ ይሆናሉ። ሌላው ዲስክሪሚኔሽን ነው። ሲምፕል የሆነ ስቲሙሊ ቴንድስ ቱ ሀቢቹዋል ቢኮዝ ዘይ ዱ ኖት ሪኳየር አቴንሽን ቱ ዲቴል። አሁን ለመለየት በጣም ቀላል የሆነ ነገር ከሆነ ትኩረት አይስብም። ያ ማለት አቴንሽን አይስብም። ለምን? በቃ ቀላል ነው። የተወሰነ ወሰብሰብ ያለ ነገር ካለ ግን ማሰብ ይጠይቃል፣ አናላይዝ ማድረግ እንደዚህ ሰው ምን ይፈልጋል? ዲስክሪሚኔት ማድረግ አለብን። ስለዚህ አቴንሽን ይፈልጋል። ነገር ግን ሲምፕል ከሆነ ልዩነቱ ኤዚሊ ዲስክሪሚኔት ማድረግ እንችላለን። አቴንሽን ያን ያክል አያስፈልግም። ትኩረት ያ ሜንታል ፕሮሰስ አይፈልግም ነው። ሌላው ኤክስፖዠር ነው። በጣም ብዙ ጊዜ ወይም ደግሞ ፍሪኩዌንትሊ በተደጋጋሚ ኤክስፖዝድ የሆንበት ወይም በተደጋጋሚ የምናየው የምንሰማው ምናምን አይነት ነገር ከሆነ ስቲሚውሊ ምን እንሆናለን? ሀቢቹዋል ይሆናል፣ ኮመን ይሆናል ማለት ነው። ሌላው ሪሌቫንስ ነው። ዘ ዲግሪ ኦፍ ኢምፖርታንስ ማለት ነው። የምንሰማው ስቲሚውሊ ማርኬቲንግ ኢንፎርሜሽን ሜሴጅ ምን ያህል ጠቃሚ ነው ለእኛ የሚለው ነገር ማለት ነው። ስለዚህ በጣም ጠቃሚ ከሆነ አቴንሽን ይኖረናል። ኢሪሌቫንት ወይም ደግሞ የማያስፈልግ አንኢምፖርታንት ወይም ደግሞ የማይጠቅመን ከሆነ ሜሴጁ ለስ አቴንሽን ነው ወይም ደግሞ ትኩረት አያገኝም ማለት ነው። ሶ ሁለተኛው አቴንሽን፣ አሁን ኤክስፖዠርን አየን። ሁለተኛው አቴንሽን ነው። አቴንሽን ስንል እንግዲህ ዘ ፕሮሰስ ባይ ዊች ኢንዲቪጁዋል አሎኬት ፓርት ኦፍ ሂዝ ኦር ሄር ሜንታል አክቲቪቲ ቱ ስቲሙሊ። አሁን እዚህ ጋር ስቲሙሊዎች ጋር ኤክስፖዝድ ሆን አየን፣ ሰማን፣ አሸተን እንደዚህ አይነት ነገር ሶ ለነዛ ነገሮች እንግዲህ ስለነዛ ነገሮች ለማሰብ አእምሯችንን ፍቃደኛ ስናደርገው አቴንሽን ይባላል። ሶ አሎኬቲንግ አወር ፓርት ኦፍ ማይንድ አክቲቪቲ ጭንቅላታችን እንዲሰራ ስለዛ ነገር እንዲያስብ ስለዛ ነገር እንዲያወጣ እንዲያወርድ እንደዚህ ማድረግ መቻል ማለት ነው። ያንን ነገር እንዲያንሰላስል ማድረግ አቴንሽን ይባላል። ሶ አሎኬቲንግ ፓርት ኦፍ አወር ማይንድ። ሶ ኮንሱመር ፎካን ስቲሙሊ ዊዝን ዴር ሬንጅ ኦፍ ኤክስፖዠር ማለት ነው። በኤክስፖዠራቸው ሬንጅ መካከል ነው እንግዲህ ፎከስ የሚሰጡት ለስቲሙሊዎቹ። ሶ አቴንሽን ኦከር ኩዌን ይላል። አቴንሽን እንዴት ነው የሚፈጠረው ስንል ስቲሙሊዎች አሉ አይደለ? አክቲቬት ዋን ኦር ሞር ሴንሰሪ ሪሴፕተር ነርቭስ። አሁን ስቲሙሊዎቹ ኤክስፖዝድ ስንሆን ለምሳሌ የሆነ ነገር ስናይ ወይ የሆነ ነገር ስናሸት ወይ የሆነ ነገር ስነካ ምን ሊያደርገው ይችላል? ሴንሰሪ ሪሴፕተራችን አክቲቭ ይሆናል፣ ነርቫችን ማለት ነው። አክቲቭ ሲሆን ወይም የሆነ አክቲቭ ሲሆን ትኩረት ሳበ ማለት ነው። ግልጽ ነው አይደለ? ለምሳሌ የሆነ ነገር አይተን እንዴ ምንድን ነው ብለን እንደገና እንደማየት እሱ ነው አቴንሽን የምንለው። ሶ ያን አቴንሽን ምን ይፈጥራል? ሴንሴሽን ይፈጥራል ማለት ነው። ሴንስ ያ ማለት ኢሚዲየት የሆነ አንኤክስፕሌኔብል የሆነ አይደለ? ኢላቦሬትድ የሆነ አዌርነስ ማለት ነው ሴንሴሽን። ከዛ ወደ ምን ይሄዳል? ወደ ብሬን ፕሮሰስ። አሁን ሴንሰሪ ሪሴፕተራችን አክቲቭ ሆነ ዜን ያኔ ሴንሴሽን አለ፣ ከሴንሴሽን ሜንታል ፕሮሰስ አለ ማለት። ሶ አቴንሽን ሪኳየር ኮንሱመርስ ቱ አሎኬት ሊሚትድ ሜንታል ሪሶርስ ቱዋርድ ፕሮሰሲንግ ስቲሙሊ ኦር ኢንፎርሜሽን። ያንን ኢንፎርሜሽን ፕሮሰስ ለማድረግ አእምሯችንን ፍቃደኛ ማድረግ ነው፣ ትኩረት መስጠት ማለት። ሶ በዚህ መንገድ ስቲሙሊዎቹ ነርቫችንን አክቲቭ ሲያደርጉት ዜን ሴንሴሽን ይኖራል። ከሴንሴሽን በኋላ እንግዲህ ሜንታል ፕሮሰስ ይኖራል። ሶ አቴንሽን ተፈጠረ ምንለው ይህን ይለናል። ሶ አቴንሽን ኢዝ ዲተርማይንድ ባይ ስሪ ፋክተርስ። እንግዲህ አቴንሽን ወይም ትኩረት በሶስት ነገሮች ይወሰናል። አንደኛ በስቲሙሊ፣ ሁለተኛ በኢንዲቪጁዋል ፋክተር፣ ሶስተኛ በሲቹዌሽናል። ስቲሙሊ ስንል ኤኒ ኢንፎርሜሽን ኦር ኢቨንት ኦር አክትስ ነው፣ ወደ ድርጊት የሚመራን ማንኛውም ነገር ነው። ሶ አሁን አንደኛ የስቲሙሊ ሳይዝ ነው። አሁን ስቲሙሊ ወይም የምናየው መረጃ ኢንፎርሜሽን ሳይዙ ላርጅ ከሆነ ትኩረት ይስባል፣ ስሞለር ከሆነ ትኩረት ላይ ስብ ይችላል። ስለዚህ ላርጅ ከሆነ በጣም ምን አይደለም በቀላሉ እናውቀዋለን። ስሞል ከሆነ ደግሞ በቀላሉ ላናውቀው እንችላለን። ሶ ሁለቱ የሚኖራቸው ለሁለቱ የሚኖርና አቴንሽን የተለያየ ነው፣ ለላርጅ እና ለስሞል ማለት ነው። ሶ ሳይዝ። ሁለተኛ ኢንተንሲቲ፣ ቅድም ያዩ አማውንት ኦፍ ኤለመንት ኢነርጂ። ለምሳሌ ላውድነስ፣ ብራይትነስ፣ ሌንግዝ ስቲሙሊ ካን ኢንክሪዝ አቴንሽን። አሁን በጣም ደማቅ ከሆነ፣ ረዥም ከሆነ፣ ላውድ ከሆነ፣ ሶፍት ከሆነ ሳውንዱ የተለያየ ምንድን ነው ያለ ትኩረት ነው ያለን ማለት። ስለዚህ ኢንተንሲቲው አቴንሽናችንን ኢምፓክት ያደርገዋል ማለት። ኢንተንሲቲ ኦር አማውንት ኦፍ ኢነርጂ ማለት ነው። ለምሳሌ የከለሩ ድምቀትና ፍዘት ማለት ነው ኢንተንሲቲ። የድምፁ ጩኸትና ልስላሴ እንደማለት ነው። ሌላው
አትራክቲቭ ቪዥዋል ማለት ነው። አሁን እዚህ ጋር ሲያዩት የሚያምርና ሲያዩት ደግሞ የማያምር ነገር የተለያየ ምን አለ አቴንሽን ነው የሚኖረው። ስለዚህ ፕሊዛንት ስቲሙሊ ሞር አትራክትድ ያደርገናል። የሚያስደስቱ መረጃዎች ምናምን ከሆኑ የማየት እድሉ አለን። አንፕሊዛንት ከሆነ ስቲሙሊ ወይም ደግሞ የሚያስደስት አይነት ነገር ከሆነ አቴንሽኑ ችን ዝቅተኛ ነው። ሌላው ከለር ኤንድ ሞቭመንት ነው። እንግዲህ ቦዝ ከለር ኤንድ ሞቭመንት ሰርቭስ ቱ አትራክት አቴንሽን ነው። እዚህ ጋር የምንጠቀማቸው ከለር እና የሚኖሩት ሞቭመንቶች ትኩረት ይስባሉ። አሁን ብራይትድ የሆነ ከለር እና ሙቪንግ ኢተም በቀላሉ ኖቲስ ይደረጋሉ ወይም ደግሞ ሊታወቁ የሚችሉ ናቸው ማለት ነው። ሰው ከለር ኤንድ ሞቭመንት ኦልሶ ኢምፓክት ኦር አፌክት ኦር አቴንሽንስ ነው። ሌላው ፖዚሽን ነው። ኦብጀክቶች የሚቀመጡበት አቀማመጥ ማለት ነው። ለምሳሌ ሱቅ ጋር ሂደን ሪቴሊንግ አሁን ፕሌስመንት ኦፍ ኦብጀክቲቭ የቦታ መቀመጫቸው የሚቀመጡበት ቦታ ኤንድ ታይም ስፔስ ኤንድ ታይም ማለት ነው ባጭሩ ፖዚሽን። ሶ ሪቴል ስቶር ላይ ሄደን እንግዲህ በቀላሉ ልናገኝ የምንችለውና ላናገኝ የምንችለው ቃል ሶ ኢዚሊ ቱ ፋይንድ ኦር ዳት ስታንድስ አውት ሞር ላይክ ቱ አትራክት አቴንሽንስ ማለት ነው። ሶ በቀላሉ ልናገኛቸው እንደዚህ ትኩረት ይስባል። በቀላሉ የተቀመጡ እቃዎችን ትኩረት ይስባል። ሌላው አይዞሌሽን ነው። ሰፓሬቲንግ ስቲሙሊ አንድ ስቲሙሊ ከሌላኛው ስቲሙሊ መለየት ማለት ነው። ሶ እነዚህ ሲሆኑ እንደዚህ ተራርቆ ምናምን ማስቀመጥ አይዞሌት ማድረግ ማለት ነው። ሶ በዚህ መንገድ ሲሆን ትኩረት ሊስቡ ይችላሉ። ስለዚህ አይዞሌሽን ኢዝ አን ፋክተር ዛት አፌክቲንግ ከስተመርስ አቴንሽን ኦር ኮንሱመርስ አቴንሽን ነው። ለዛ ሌላው ፎርማት ነው። አቀማመጥ ወይም ደግሞ ነገሮችን ስንሰራ የምንከተለው ፎርማት ለምሳሌ መልቲፕል ኢተም ፐር ፔጅ አንድ ፔጅ ላይ በጣም ብዙ ነገሮችን አጭቆ ማስቀመጥ እንደዚህ አይነት ነገሮች አሉ። ሰው እንደዚህ አይነት ነገሮች ሲሆኑ አቴንሽን ብዙ የማይሰቡ ሰው ፎርማት ወሳኝ ነው ማለት ነው። ሌላው ኮንትራስት ኤንድ ኤክስፔክቴሽን ነው። እዚህ ጋር እንዲህ ኮንሱመር ፓይ ሞር አቴንሽን ቱ ስቲሙሌት ኮንትራስት ዊዝ ዜር ባክግራውንድ። ለምሳሌ አሁን እዚህ ጋር ይሄ ማቴሪያል አለ። ሶ እዚህ ጋር የተቀመጠ ባክግራውንዱ ምንድነው? ነጭ ነው። ጽሁፍ የተጻፈበት ከለር ደግሞ ጥቁር አለ። ከዛ እዚህ ጋር አረንጓዴ ነገር አለ። ከዛ የምጠቀመው ቀይ አለ። ስለዚህ አሁን እናንተ እዚህ ጋር ያሉትን መረጃዎች ስቲሙሌሽን ናቸው ዲቴክት ለማድረግ አሁን ዲቴክት ለማድረግ ከምን ጋር ነው የማየው? ባክግራውንዱና ይሄን አይቼ ጥቁርና ነጭ ነው። እዚህ ጋር ነጭና አረንጓዴ ነው፣ ነጭና ቀይ ነው። ሶ በዛ መንገድ ዲቴክት ማድረግ ይችላል። ነገር ለምሳሌ ይሄን ባክግራውንዱ ጥቁር ቢሆንስ? ሶ እዚህ ጋር ጽሁፉም ጥቁር ነው፣ ባክግራውንዱም ጥቁር ነው። ሶ ምን አይደረግም? ዲቴክት አይደረግም ማለት ነው። በዚህ መንገድ ሰዎች ነው እንግዲህ ስቲሙሌዎችን ባክግራውንዱና እንትኑን አይተው ምን ያደርጋሉ? ትኩረት ይሰጣሉ ማለት ነው። ሌላው ኢንተረስቲንግነስ ነው። እዚህ ጋር እንግዲህ ኢንተረስቲንግነስ የምንለው ሌላው አቴንሽናችን ላይ ኢምፓክት የሚኖረው ነገር ነው። ሶ ዋን ኢንተረስት ጀነራሊ ዳትስ ኢንዲቪጁዋል ካራክተራችን ነው እንግዲህ ለነገሮች የሚኖረን ፍላጎት ኦር ኢንተረስት ኦር ኮንሰርን ነው። ስለዚህ ለዛ ነገር በጣም ኢንተረስትድ ከሆነ አቴንሽናችንን ይስባል። ኢንተረስትድ ካልሆነ አቴንሽናችንን አይስብም። ሌላ ኢንፎርሜሽን ኳንቲቲ ነው። ኢንፎርሜሽን ኳንቲቲ ሪፕሬዘንት ዘ ነምበርስ ኦፍ ኪው ኦር ኢንፎርሜሽን ኦር ስቲሙሊ ማለት ነው። እዚህ ጋር በጣም ብዙ ጽሁፍ ቢኖር እንደዚህ ሙልት ብሎ ቢሆን ሙሉ በሙሉ ጽሁፍ ቢሆን ይሄ ነጩ እንዳለ ጭቅጭቅ ያለ ጽሁፍ ቢሆን በጣም ብዙ ኢንፎርሜሽን ነው ያለው። ሶ ይሄ ኢንፎርሜሽን አጻጻፍ ነው እንግዲህ ኢንፎርሜሽን ኳንቲቲ የምንለው መጠኑ ማለት ነው። ሶ እዚህ ጋር በጣም ብዙ መረጃዎች ካሉ የሚሰጡት ትኩረትና በጣም እንደዚህ ትንሽ መረጃዎች ሲኖሩ የሚሰጡት ትኩረት የተለያየ ነው ማለት ነው። ሶ ከዚህ አንጻር ለምሳሌ ኪውስ የምንላቸው ፊቸር ስለ ብራንድ፣ ስለ ዩዘር ኦፍ ብራንድ፣ ታይፕ ኦፍ ብራንድ ኦር ስለ ማርኬቲንግ አጠቃላይ ስለ ፕሮዳክቶች የጻፉ መረጃዎች እነሱ የእነሱ ዴንሲቲ ወይም ደግሞ ኳንቲቲ ነው። ሶ ኳንቲቲያቸው በጣም ብዙ ከሆነ ትኩረት ላይ ሰው ይችላሉ። ጥቂትና ጽድት ያሉ ከሆኑ ደግሞ ጥርምጥን ያሉ ከሆኑ ደግሞ ትኩረት ይስባሉ ማለት ነው። ሶ አቴንሽናችን ላይ ይሄ ነገር በሙሉ ምን አለው ማለት ነው ኢምፓክት አለው የስቲሙሌዎች ካራክተር። ሌላኛው ኢንዲቪጁዋል ነው። ኢንዲቪጁዋል ፋክተር ስንል እንግዲህ እንደ ግለሰብ እንደ ሰው ያለን ካራክተር ማለት ነው። ሶ ኢንዲቪጁዋል ፋክተር ዘ ካራክተሪስቲክስ ዛት ዲስቲንጉሽ ዋን ኢንዲቪጁዋል ፍሮም አዘር። ኢንዲቪጁዋል ካራክተር ስንል አንዱን ሰው ከሌላ ሰው የሚለይበት ፐርሰናል ካራክተር ነው። ሶ እዚህ ጋር ሞቲቬሽን ኤንድ ኤቢሊቲ የሚባሉ ሁለት ነገሮች አሉ ኢንዲቪጁዋል ፋክተር ላይ። ሶ ሰዎች
የተለያየ ሞቲቬሽን አላቸው፣ የተለያየ ደግሞ ምን ያላቸው ኤቢሊቲ ያላቸው። ሶ የተለያየ ምን ይኖራቸዋል ማለት ነው? አቴንሽን ይኖራቸዋል ለነገሮች ቢኮዝ የተለያየ ሞቲቬሽን ኤንድ ኤቢሊቲ ስላላቸው። ሶ ሞቲቬሽን ምንድን ነው ስንል ድራይቪንግ ነው። ድራይቪንግ ስቴት ኦር ድራይቪንግ ፎርስ ማለት ነው። ድራይቭ ማለት ነው። ሞቲቭ ድራይቭ ማደረግ የሆነ ነገር እንድናደርግ ስንነሳሳ ሞቲቬሽን ይኖራል። ሶ ኮንሱመሮችን በኢንተረስት እና ኒድስ አላቸው። ሶ ይሄ ኢንተረስት እና ኒዳቸው ምን ይፈጥራል? ድራይቭ ይፈጥራል ኦር ሞቲቭ ይፈጥራል ማለት ነው። ኢንተረስት ስንል እንግዲህ ከኦቨርኦል ላይፍ ስታይላችን የሚቀዳ ነገር ጀስት ጎል ከጎላችን ወይም ከዓላማችን የሚኖር ነው። ለምሳሌ ጊታር ፕሌየር መሆን ኒድ ያ ማለት ለምሳሌ ሃንገር ወይም ደግሞ ረሃብ አለ። ሶ እነዚህ ነገሮች ሞቲቬሽን ይፈጥራሉ ማለት ነው። ኤቢሊቲ ስንል ሰዎች የተለያየ ሞቲቬሽን አላቸው። ሶ ከሞቲቬሽናቸው አንጻር ከራሳቸው ሞቲቭ ጋር ሊሄድ ለሚችል ነገር ትኩረት ይሰጣሉ። ለመሄድ ነገር ደግሞ እንደዛው ነው ማለት ለስ ትኩረት ይሰጣሉ። እዚህ ጋር ኤቢሊቲ ነው። ኤቢሊቲ ስንል ደግሞ ኢንዲቪጁዋልስ አቴንድስ ቱ ፕሮሰስ ኢንፎርሜሽን ፕሮሰስ የማድረግ አቅማችን። ሰዎች የተለያየ የኢንፎርሜሽን ፕሮሰሲንግ አቅም አላቸው። ለምሳሌ ኤቢሊቲ ሪሌትድ ቱ ኖሎጂ ኤንድ ፋሚሊያር ዊዝ ፕሮዳክት ኤንድ ፕሮሞሽን ስለምናውቀው ነገር እውቀቱ ስላለን እና ስለለመድነው ነገር ስለ ፕሮዳክት ብራንድ ምናምን ሶ ፋሚሊያር ከሆነ ሃይ ብራንድ ለምሳሌ እውቀቱ ካለን ፋሚሊያር ከሆነ የምንሰጠው አቴንሽን ምንድነው የሚሆነው? ሎ ነው የሚሆነው ቢኮዝ ዜር ኢዝ ሃይ የሆነ ኤግዚስቲንግ ኖሎጂ ወይም ደግሞ እውቀቱ ከዚህ በፊት አለ። ስለዚህ ስለዛ ነገር ትኩረት ማድረጉ ዛስ ማች አስፈላጊ አይደለም። ሶ ኤቢሊቲያችን ወይም ደግሞ ኖሎጂ ኤንድ ፋሚሊያሪቲ ዊዝ ብራንድ ኦር ፕሮዳክት ኦር ዳት ሜሴጅ ኦር ስቲሙሊ ኦር ኪውስ አፌክትስ አወር አቴንሽን ሌቭል ማለት ነው። ሌላው ሲቹዌሽናል ፋክተር ነው። ሲቹዌሽናል ፋክተር ስንል እንግዲህ ካሁን ካየናቸው አሁን ማርኬቲንግ ስቲሙሊዎች አሉ፣ ኢንዲቪጁዋል ካራክተር አለ ወይም ደግሞ ኢንዲቪጁዋል ፋክተር አለ። ከሁለቱ ውጭ ያለ ኢንቫይሮንመንታል ፋክተሮች ማለት ነው። ለምሳሌ ቴምፖራሪ ካራክተሪስቲክስ ማለት ነው። በኢንቫይሮንመንት አማካኝነት የሚመጡ ሌሎች ካራክተሪስቲክሶች ወይ ፋክተሮች ይኖራሉ። ለምሳሌ ክላተር ኤንድ ፕሮግራም አለ። እዚህ ጋር ሁለት ፋክተሮች አሉ ሲቹዌሽናል ፋክተር ላይ። ለዚህ ሲቹዌሽናል ፋክተር በግለሰብ ደረጃ አይደለም፣ በስቲሙሊ ደረጃም አይደለም፣ በማርኬተሩና በኮንሱመሩ ውጭ የሆኑ እንደማለት ነው። ሶ ክላተር ኤንድ ፕሮግራም ኢንቮልቭመንት ሁለት ሲቹዌሽናል ፋክተሮች አሉ። ለምሳሌ ክላተር ስንል ዴንሲቲ ማለት ነው። ለምሳሌ ማስታወቂያዎች በጣም ብዙ ማስታወቂያዎች የሚለጠፉበት አካባቢ ላይ ያነ ለምሳሌ ማስታወቂያ ቦርድ ጋር ስትሄዱ በጣም ብዙ ማስታወቂያዎች ይለጠፋሉ አይደል? ወረቀቶች ምናምን ሶ እነሱ ያከነ በጣም ብዙ የሆነ ምን አለ የስቲሙሊ ዴንሲቲ ያለ ማለት ነው። እዛ ጋር የሚኖረና ክላተሪንግ ኢንቫይሮንመንት ላይ የሚኖረና አቴንሽን ዝቅ ነው የሚለው ማለት ነው። ዝቅ ነው የሚለው። ስለዚህ በጣም የተጨናነቀ ዝም ብሎ ዝብርቅርቅ ያለ ምናምን እንደዚህ አይነት ነገሮች ላይ ኮንሱመሮች ያላቸው ነገር ምንድነው? ለስ አቴንሽን ነው ማለት ነው። ለስ አቴንሽን ያላቸው ሶ ክላተር ኢዝ አን ሲቹዌሽናል ፋክተር። ሌላው ፕሮግራም ኢንቮልቭመንት ነው። እዚህ ጋር ደግሞ how interested viewers are in the program or editorial content surrounding the ads። እዚህ ጋር ደግሞ እንዴት ነው ያን ተመልካቾች ስለ ፕሮግራሙ ወይም ደግሞ ፕሮግራሙ ስለያዘው ኮንተንት ያላቸው ኢንተረስት አለ ማለት ነው። እዛ ጋር ኢንቮልቭ ማድረግ ማለት ነው። ፖዚቲቭ ኦር ኔጌቲቭ ሊሆን ይችላል። ሶ እሱ ነገር አቴንሽናችንን ምን እንዲሆን ያደርገዋል ማለት ነው? ከፍ ዝቅ እንዲል ያደርገዋል ማለት ነው። ሶ ከሱ አንፃር ኦዲየንሶች እንግዲህ ሚዲየም ቢኮዝ ይላል the program or editorial content ነው ዘ አድቨርታይዚንጉ ላይ ሳይሆን የነሱ ፎከስ ሚዲየሙ ጋር ሊሆን ይችላል። ለምሳሌ ሚዲየም ቻናሉ የሚተላለፍበት ሚዲየም ቲቪ ሊሆን ይችላል፣ ሶሻል ሚዲያ ሶ ከዛ አንፃር ኢንተረስትድ ኢንቮልቭመንት ሊኖራቸው ይችላል። ሶ ከዛ አንፃር ሃይ የሆነ ኢንቮልቭመንት ወይም ፖዚቲቭ የሆነ ፕሮግራም ኢንቮልቭመንት ካላቸው ፕሮግራሙ ጋር ኢንቮልቭ የማድረግ ፍላጎት ካላቸው ሃይ አቴንሽን አላቸው። ሎ ከሆነ ኢንቮልቭመንታቸው ሎ ከሆነ ሎ የሆነ አቴንሽን አላቸው። ነገር ግን ነው እዚህ ጋር ፕሮግራም ኢንቮልቭመንታቸውም ሎ ቢሆን ኳሊቲያችንን ከጨመርን አድቨርታይዚንጋችን ላይ ያለው ኳሊቲ ከተጨመረ አቴንሽናችንን ምን ማድረግ እንችላለን? መጨመር እንችላለን ይለናል። ሌላኛው ነን ፎከስድ አቴንሽን ነው። ፎከስ ሳናደርግ እንግዲህ አቴንሽን ሊኖረን ይችላል ይለናል። እዚህ ጋር አሁን እንግዲህ ስለ አቴንሽን እያወራን ነው። እንግዲህ
ነን ፎከስድ አቴንሽን አንኮንሽየስ የሆነ ዊዛውት ኤኒ ደሊብሬት ፎከሲንግ ምን ሊኖር ይችላል? አቴንሽን ትኩረት ሊኖር ይችላል። ሆን ብለን አስበን ምናምን ሳይሆን እንዲሁ አቴንሽን ሊኖር ይችላል። እሱን እንያቸው እስኪ። እዚህ ጋር ሄሚስፌሪክ ላተራላይዜሽን የሚባል አለ። እንግዲህ እዚህ ጋር ይሄ ሄሚስፌሪክ ላተራላይዜሽን የሚለን ሁለት ነገር አለ። የሰው ልጅ ጭንቅላት ሌፍት ሳይድ ኤንድ ራይት ሳይድ አለው። ሌፍት ሳይዱ ቨርባል የሆኑ ነገሮችን፣ ሲምቦሊክ ምልክቶችን፣ ሲኩዌንሻል አናላይሲሶችን ምናምኖች እነዚህ ነገሮች ምን ያደርጋል? ለእነዚህ ነገሮች ትኩረት ይሰጣል ይለናል። ሶ ምን እንደተፈጠረ ምን ያደርጋል? አቴንሽኑ አለው። ራይት ሳይድ ማይንዳችን ደግሞ ምን አለ? ፒክቶሪያል፣ ጂኦሜትሪክ፣ ታይምለስ፣ ነን ቨርባል የሆኑ ኢንፎርሜሽኖችን ፕሮሰስ ያደርጋል ነው፣ ትኩረት ይሰጣል ነው። ስለዚህ ሄሚስፌሪክ ላተራላይዜሽን ሌፍት ሳይድ ብሬን ኤንድ ራይት ሳይድ ብሬን እችን በእነዚህ አማካኝነት ትኩረት ሊኖር ይችላል ለስቲሙሊዎች። ሌላኛው ሰብሊሚናል ስቲሙሊ ነው። ሰብሊሚናል ስቲሙሊ የምንለው እንግዲህ ሜሴጅ እዚህ ጋር ምንድነው? ሰብሊሚናል ስቲሙሊ ማለት ሜሴጆቹ ድብቅ ሊሆኑ ይችላሉ፣ ወይም ደግሞ ፈጣን ሊሆኑ ይችላሉ፣ ወይም ደግሞ ልስልስ ብለው የተነገሩ ሊሆኑ ይችላሉ። ግን ድብቅ የሆነ ምን አላቸው? መልእክት አላቸው። ያን ነገር ግን እኛ ኮንሽየስ ላንሆን እንችላለን፣ ኮንሽየስ ላንሆን እንችላለን ነው። ለምሳሌ እንትን ብራንድ እንትን አይታችሁ ከሆነ ለምሳሌ አማዞን ሲጻፍ አማዞን ይልና ከኤ እስከ ዜድ በላይ ሆነች ቀስት አለች አይደል? ኤ አፕ ቱ ዜድ የምትል አማዞን ላይ ማለት ነው። በኤ እና በዜድ ፊደል መካከል እንደዚች አይነት ቀስት አለች፣ ኤ አፕ ቱ ዜድ የምትል ግን ብዙ ጊዜ ኮንሽየስ ሆነን ትኩረት አንሰጣት፣ ጀስት ግን አለች ማለት ነው። ሶ እንደዚህ አይነት ሰብሊሚናል የሆነ ስቲሙሊዎች አሉ ማለት ነው። ኢዚሊ ዲቴክት የማናደርጋቸው አዌር አይደለንም፣ ግን እናያቸዋለን ምናምን ቢኮዝ ማስክድ ተደርገዋል። በጣም ወይ ፈጣን ናቸው ለማየትም ለመስማትም ይፈጥኑብናል፣ ወይ ደግሞ በጣም ሶፍት ናቸው ልስልስ ያሉ ናቸው ዲቴክት ለማድረግ ነው። ሶ ሰብሊሚናል ማስክድ የሆነ ሂድን የሆነ ሜሴጅ ያላቸው ስቲሙሊዎች አሉ። ልክ አሁን እንደዚህ ማለት ነው። አሁን ይሄ የራሱ የሆነ ትርጉም አለ። ኤ አፕ ቱ ዜድ ማንኛውም አይነት ነገር አለ፣ ከኤ እስከ ዜድ ሁሉም ነገር አለ። እንደዚህ አይነት ሌላኛው እንግዲህ አሁን አቴንሽን ኤክስፖዘር ሴንሰሪ ሚሞሪ ኤክስፖዝድ ሆነ፣ ሴንሰሪ ሚሞሪያችን ጋር ገባ፣ አቴንሽን ሆነ፣ ከዛ ኢንተርፕሬት እናደርገዋለን ማለት ነው፣ ወይም ደግሞ እንተረጉመዋለን፣ እንተነትነዋለን ማለት ነው። ፐርሰፕሽን የምንለው እሱ ኢንተርፕሬት ስናደርገው መረጃዎችን ፕሬሲቭድ አድርገን ፕሮሰስ አድርገን ኢንተርፕሬት ማድረግ አይደለ። ሶ ፕሮሰስ የማድረጉ አቴንሽን ላይ ነው ያለው፣ ፕሬሲቭድ የማድረገው ኤክስፖዠር ነው ያለው፣ ከዛ ኢንተርፕሬቴሽን ነው ሶስተኛው። ኢንተርፕሬቴሽን ምንድን ነው? አሳይኒንግ ሚኒንግ፣ በቃ አለቀ። ለስቲሙሊዎቹ ትርጉም መስጠት ማለት ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው። ስለዚህ ኮምፕሬንድ፣ አንደርስታንድ፣ መረዳት፣ ሜክ ሴንስ፣ ፊል ማድረግ፣ ያንን ነገር ማወቅ፣ መረዳት፣ አንደርስታንድ ማድረግ መቻል ኦፍ ዘ ኢንካሚንግ ኢንፎርሜሽን ቤዝድ ኦን ካራክተሪስቲክስ ኦፍ ስቲሙሊ ኢንዲቪጁዋል ኦር ሲቹዌሽናል ሊሆን ይችላል። ኢንዲቪጁዋል ሲቹዌሽናል ኦር ስቲሙሊ ፋክተሮች አሉ። ከነዛ አንጻር የተቀበልነውን ኢንፎርሜሽን አንደርስታንድ ኦር ኮምፔርድ ማድረግ እና ሴንስ ማድረግ መቻል ኢንተርፕሪቴሽን ይባላል። ሶ ኢንተርፕሪቴሽን ሪፈርስ ቱ ይላል ሚኒንግ ዳት ፒፕል አሳይንስ ቱ ሴንሰሪ ስቲሙሊ፣ ለእነዚህ ስቲሙሊ ሰዎች የሚሰጡት ትርጉም ኢንተርፕሪቴሽን እንለዋለን። ሶ ፒፕል ዲፈረንት ኢን ተርምስ ኦፍ ስቲሙሊ ዜ ፕሪሲቭ፣ ሰዎች እንግዲህ ስቲሙሊዎችን ሲቀበሉ በተለያየ መንገድ ነው ፕሪሲቭድ የሚያደርጓቸው። ሶ ትርጉም ሲሰጧቸው ምንድን ነው? የተለያየ ትርጉም ነው። ያ ማለት ተመሳሳይ የሆነ ፕሮዳክት አንድ አይነት ፕሮዳክት ለሁለት ሰዎች ብንሰጣቸው ያን ፕሮዳክት ለሁለት ሰዎች የተለያየ ምን አለው? ትርጉም አለው። በተለያየ መንገድ ነው ፕሪሲቭድ የሚያደርጉት ማለት ነው። ሶ ኮንሱመር አሳይን ሚኒንግ ቱ ስቲሙሊ ቤዝድ ኦን ዴር ስኬማ ኦር አንደርስታንዲንግ ኦፍ ዘ ወርልድ ኦር ሴት ኦፍ ቢሊቭ አባውት ዘ ወርልድ ማለት ነው። ሶ በዛ መሰረት ነው እንግዲህ ሚኒንግ የሚሰጧቸው። ሶ ዘ ፕራይሚንግ የሚባል አለ። ፕራይሚንግ ማለት እንግዲህ a certain property of stimuli that are more like to evoke schema than other። አሁን ስቲሙሊዎች አሉ። ሶ ከነዛ ስቲሙሊዎች መካከል ትኩረታችንን እንድንስብ ወይም ደግሞ ስለዛ ስቲሙሊ ትርጉም እንድንሰጥ ስኬማችንን ወይም ደግሞ እዚህ ጋር ስቶርድ ያደረግነው እይታችን ጋር ወይም ፓራዳይማችን ወይም ደግሞ ሴት ኦፍ ቢሊቫችን ጋር የሆነ ትሪገር የሚያደርግ ማለት ያን እዛ ጋር ሄዶ ስለሱ እንድናስብ የሚያደርገን ሂደት ፕራይሚንግ ይባላል ማለት ነው። ፕራይሚንግ ምንለው እሱ ነው።
ሶ ሰቨራል አስፔክት ኦፍ ኢንተርፕሬቴሽን አለ። አሁን ኢንተርፕሬት ስናደርግ ኮንሲደር ማድረግ ያለብን ነገሮች አንደኛ ሪላቲቭ ኤንድ አብሶሉት ነው። ስለዚህ ሰዎች ብዙ ጊዜ ምንድነው ሪላቲቭ ፕሮሰስ ቢያደርጉ የተሻለ ነው፣ አብሶሉትሊ ሳይሆን ሪላቲቭሊ ነው። ስለዚህ ፐርሰፕቹዋል ሪላቲቪቲ ያለ ማለት ነው። ፐርሰፕቹዋል አንጻራዊ ነው። ቢኮዝ ዊዛውት ሪፈረንስ ሰዎች ነገሮችን እንደዚህ ነው ማድረግ አይችሉም። ሶ አንጻራዊ የሆነ ምን አለ አንደርስታንዲንግ ነው ያለው ለነገሮች ማለት ነው። ሶ ለነገሮች ትርጉም ስንሰጥ ምንድነው እዚህ ጋር ማለት ነው በአንጻሩ ነው፣ ሪላቲቭሊ ነው። ሌላኛው ሴማቲክ ሊሆን ይችላል። ሴማቲክ ማለት እንግዲህ መዝገበ ቃላቸውን መሰረት አድርገን ማለት ነው። ስለዚህ መዝገበ ቃል ትርጉማቸውን የዲክሽነሪ ኦር ሳይኮሎጂካል ሚኒንግ ኦር ስፔሲፊክ አሳይኒንግ ቱ ዘ ወርልድ ማለት ነው። ሶ ዓለም ላይ ያለው ትርጉም በዲክሽነሪ ሊሆን ይችላል፣ ሳይኮሎጂካል ሚኒንጋቸውን ሊሆን ይችላል፣ ስቲሙሊዎችን ከዛ አንጻር ሚኒንግ ልንሰጣቸው እንችላለን። ሌላኛው ኮግኒቲቭ ኤንድ ኢሞሽናል፣ ኮግኒቲቭ ባይ ቲንኪንግ ኤንድ ኦልሶ ኢሞሽናል ባይ ኢሞሽናል ወይም ደግሞ ፊሊንግ ማለት ነው። በፊሊንግ ኦር በኢሞሽናችን ምን ልናደርግ እንችላለን? ፖዚቲቭ ኦር ኔጌቲቭ ኦር ኒውትራል ፊሊንግ ሊኖረን ይችላል። ሶ ከዚህ አንጻር ለነገሮች እወደዋለሁ፣ አልወደውም፣ እጠላዋለሁ ምናምን እንደዚህ ጋር ኢንተርፕሬት ልናደርግ እንችላለን። ሶ በዚህ መንገድ ኢንተርፕሬቴሽን ይኖራል ማለት ነው። ሶ አፌክቲቭ ኦር ኢሞሽናል የምንለው ፖዚቲቭ፣ ኒውትራል፣ ፖዚቲቭ ኖር ኔጌቲቭ ኤንድ ኔጌቲቭ ሊሆን ይችላል ማለት ነው። ሌላኛው ስቲሙሊ ኦርጋናይዜሽን ነው። እንግዲህ አሁን እዚህ ጋር ሰዎች ኢንተርፕሬት ሲያደርጉ ኦርጋናይዝድ በሆነ መንገድ ነገሮችን ትርጉም መስጠት ይፈልጋሉ፣ ወይም ደግሞ ደስ ይላቸዋል፣ ወይም ደግሞ ወደዚያ ያዘነብላሉ። ፒፕል ዱ ኖት ፕሪሲቭ ሲንግል ስቲሙሊ ኢን አይዞሌሽን። ሰዎችን እንግዲህ ስቲሙሊዎችን ሲቀበሉ ወይም ደግሞ ስቲሙሊዎችን ወደ እነሱ ሲመለከቱ ወይም ሲሰሙ ምን ሲሉ አይዞሌት አያደርጉም ነው። አይዞሌት አያደርጉም፣ አንዱን ከሌላው ብዙ ጊዜ ላይለዩ ይችላሉ ማለት ነው። ሶ ምንድነው ኦርጋናይዜሽናል ፕሪንሲፕል ወይም በተደራጀ መልኩ ነገሮችን ፕሪሲቭድ ማድረግ ይፈልጋሉ። ለምሳሌ አሁን ይሄ እንደዚህ አድርጎ እንደዚህች ተብላ ብትቀር አሁን ይሄ ሰርክል ነው አይደለም፣ ሰርክል ነው እንዳንለው አልሞላም፣ ግን ደግሞ ሻፑ ስናየው ሰርክል ነው፣ እንደዚህ አይነት ነገር። ስለዚህ አሁን ይሄን አይዞሌት አያደርጉም። ሶ እሱን ነገር ነው ምንለው። ሶ እዚህ ጋር ምን ይባላል? ገስታል ፕሪንሲፕል አለ። እዚህ ጋር ለነገሮች ትርጉም ስንሰጥ ነው ሚኒንግ ለነገሮች ትርጉም ስንሰጥ የነገሮች ትርጉም ኦር ዘ ሚኒንግ ፍሮም ቶታሊቲ ሴት ኦፍ ስቲሙሊ ራዘር ዛን ፍሮም ኤኒ ኢንዲቪጁዋል ስቲሙሊ። ትርጉም ስንሰጥ እንግዲህ ስለ ስቲሙሊዎች ኢንዲቪጁዋሊ ሳይሆን ጀነራሊ ነው የምናየው። በቃ ቶታል ሴቱን አይተን ነው እንጂ ትርጉም የምንሰጠው ኢንዲቪጁዋሊ። አሁን ይሄ ነገር ስናየው እንደዚህ ስለሆነ ሳይሆን የምንለው ሰርክል ነው እንጂ የሆነ እንደዚህ ምናምን አንልም ነው። ለምን? የገስታል ፕሪንሲፕል የሚለው እሱ ነው። ለነገሮች ትርጉም ስንሰጥ ትርጉማቸውን የምናገኘው ምንድነው? ከቶታል ሴት ኦፍ ስቲሙሊ ነው ማለት ነው። ቶታል ሴት ኦፍ ስቲሙሊ አንጻር ነው የምናየው የሚለን። ስለዚህ ገስታል ማለት ይለና ዘ ሆል ማለት ነው፣ ሁሉም ፓተርን ኦፍ ኦር ኮንፊግሬሽን ኦር ዘ ሆል ኢዝ ግሬተር ዛን ደ ፓርት ማለት ነው። ዘ ሆል ኢዝ ግሬተር ዛን ስፓርት እንደማለት ነው ይለናል። ሶ በዚህ መንገድ አሁን እዚህ ጋር ገስታል ፕሪንሲፕል አንደኛ ክሎዘር ፕሪንሲፕል የሚባል አለ። ለምሳሌ ኢንኮምፕሌት የሆነ ፒክቸር ካለ ኮምፕሊት ማድረግ ያማት እንደዚህ አድርገን አሁን ያልተጨረሰ ማለት ግን ሰርክል ነው ብለን ነው የምናስበው፣ አንደርስታንድ የምናደርገው ሰርክል እንደሆነ ነው። እንደዚህ ለምሳሌ እንደዚህ ቢል ጀስት ሬክታንግል ነው ብለን ነው የምናስበው፣ ይሄን እንሞላዋል። ልክ እንደዚህ ሌላው ፕሪንሲፕልስ ኦፍ ሲሚላሪቲ ማለት ነው፣ ተመሳሳይ የሆኑ ኦብጀክቶችን እንደ አንድ ማየት ማለት ነው፣ እንደ አንድ ማየት። ስለዚህ ተመሳሳይ ለሆኑ ነገሮች ተመሳሳይ የሆነ ጀነራል ሚኒንግ ዘሴም የሆነ ሚኒንግ ይኖራቸዋል ነው። ሌላው ፊገር ኤንድ ግራውንድ ፕሪንሲፕል አሁን የምናየው ባክግራውንዱ ምንድነው? ነጭ ነው። ይሄኛው ጽሁፉ ወይም ደግሞ ዋናው ፊገሩ ወይም ጽሁፉ ደግሞ ምንድነው? ጥቁር ነው። ስለዚህ ከዚህ አንጻር ፊገር ግራውንድ ፕሪንሲፕል ተጠቅመን ምን እናደርጋለን? አንደኛው ስቲሙሊ ዶሚኔት ያደርጋል፣ ያንኛው ስቲሙሊ ደግሞ ዶሚኔት ይደረጋል ማለት ነው። ስለዚህ ፊገር ኤንድ ግራውንድ ካራክተር ይኖራቸዋል ነው። ሶ በዚህ መንገድ ለነገሮች ከዚህ አንጻር ገስታል ፕሪንሲፕልን ተጠቅመን ምን እናደርጋለን? ትርጉም ይሰጣቸዋል። ከስተመሮች በዚህ መንገድ ነገሮችን ኢንተርፕሬት ማድረግ ይችላሉ። ማርኬቲንግ ሜሴጆችን ስቲሙሊዎችን በዚህ መንገድ ነው ፕሪሲቭድ የሚያደርጉት አንደርስታንድ የሚያደርጉት ይለናል። ሶ ይሄን ነው ፐርሰፕቹዋል ወይም ደግሞ ፐርሰፕሽን የምንለው ይለናል። ሶ ባጭሩ ፐርሰፕሽን ኤንድ ኮንሱመር ቢሄቪየር እንደዚህ ነው። ሶ ከስተመሮች በሴንሰር ሚሞሪያቸው ሴንሰር ኢንፑትን ያስገባሉ። ከዛ
ፕሮሰስ ያደርጋሉ፣ ኢንተርፕሬት ወይም ደግሞ ትርጉም ይሰጣሉ። ፐርሰፕሽን ማለት ይሄ ነው። ሶ ዲዛይን የምናደርጋቸው ማርኬቲንግ ሜሴጆች ምን መሆን አለባቸው? ሚኒመም ትሪሾልድ ማሟላት አለባቸው። በከስተመሮች ሴንሰሪ ኦርጋኖች ወይም ሴንስ ኦርጋን የስሜት ህዋሶች ሊረዱ ሊታወቁ የሚችሉ ዲቴክት ሊደረጉ የሚችሉ መሆን አለባቸው። ሶ እንደዛ ከሆነ አቴንሽን የማግኘት እድል አላቸው። አቴንሽን አገኙ ማለት ደግሞ ወደ ከስተመሮች ምን ያደርጋሉ ማለት ነው፣ ወይ የመግዛት ኮሚኒኬት የማድረግ እድል ይኖረናል። ያ ማለት ኤክስፖዠሩ ወደ አቴንሽን ወደ ኢንተርፕሪቴሽን ሲሄድ ከስተመሮችን እቃችንን የመግዛት ሰል ብራንዳችን ማስተላለፍ የፈለግነውን ነገር እንድናስተላልፍ እድሉን እናገኛለን ማለት ነው። ሶ በዚህ መንገድ እነዚህን ፕሪንሲፕሎች ብንጠቀማቸው አሲ ማርኬተር ውጤታማ እንሆናለን። ጀስት ሳይኮሎጂ ስለሆነ ማለት ነው። ሞር ግልጽ ያልሆነ ካለ ኮሜንት ላይ አስቀምጡልኝ። ሶሻል ሚዲያ የኔ ቲቶሪያል በሚል ዩዘር ኔም ቴሌግራም፣ ቲክታክ፣ ዩቲዩብ ኤንድ ፌስቡክ ላይ ታገኙታላችሁ። ሸር በማድረግ ሌሎች ተደራሽ እንዲሆን አድርጉ። ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። የኔ ቲቶሪያል የዩቲዩብ ቻናል ነው።